አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሳት መነኩሴ ናቸው ስላልከኝ በብህቱና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም ቢናው ያለው አይደል? ቃል በቃል የሚለው ሚስት ታስቦ መጣ። እሳቸው ግን ምንም አይነት ግንኙነት ሳያደርጉ እኔ ክርስቶስ ሙሽራ ነኝ ብለው መነኑ። በቃ ሄዱ የሉ። ስለዚህ መጽሐፉ ይዳኘን አይደል? አስተዋይ በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። 3 ቀን ሙሉ ግን ምን አይነት ግንኙነት ነው? የአካል ግንኙነት ነው? የመንፈስ ግንኙነት ነው? የመንፈስ እሳቸው በዛ ሰዓት እችን ልጅ እኔ እንዳስረዷት በጣም ብዙ ነገር እንደነገሯትና እንደውም የእሳቸውን ክርስቶስን ሰብከው ለእሷ እንደውም እሷ የእሳቸውን የሐዋርያነት ተጋድሎ የወንጌልን ሥራ ተጋድሎ እንቅፋት እንዳትሆን እንደውም በቃ በጽድቅ እንደሞተችና ተነጥቃ እንደተወሰደች ነው የምቆጥረው። ምንም እሳቸው አልከኝ እኮ ግንኙነት አላረጉም አልከኝ አይደለ? አንተ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ሥጋ ግንኙነት አላረጉም እያልከን ነው አይደል? አላረጉም። እሺ ግንኙነት አድርጓል ሲል መጽሐፉ ግን ግብረ ሥጋ ግንኙነት አይደለም አይደል? እኔ እንደዛ ልረዳውም። አላደረጉም ሲሆን ግብረ ሥጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ሥጋ ግንኙነት አይደለም። አይደለም ለእኔ አይደለም፣ ለአንተ አይደለም። እሺ አንድ የሚዩት አድርግልኝ። በጣም አመሰግናለሁ። ከኔ ጋር ጨርሰናል። ትቀጥላለህ። ኤርሚ አለ ለኝ ዳግሻይ። እሺ ተመልከት። እንግዲህ አሁን ተመልከት። ግንኙነት አላረጉም ሲል እያወራ ያለው ስለ ግብረ ሥጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ሥጋ ግንኙነት መሆኑ ይቀራል። ሌላ ነገር ይሆናል። የብሉቱዝ ግንኙነት ይሆናል። ኦፊሻላዊ ግንኙነት፣ የዲፕሎማሲያዊ ግንኙነት መሆን ይጀምራል። ኢሚዲየትሊ ግብረ ሥጋ ግንኙነት መሆኑ ይቀራል። አይታላል። ላለመገናኘት ሲሆን ግብረ ሥጋ ግንኙነት ነው የሚለው። እዚህ ፌር የሚገርም ነው። አሁን ማስረጃ ይዘህ ይሄ ማስረጃ አለኝ ብለህ የምትሞግተው አንድ ነገር ካለ አንተ ቤተክርስቲያን ግን የመቃብር ትርካታ አሁን እስካሁን እኔ በማስረጃ ነው ባይዘው በማስረጃ ነው የማወራው። እኔ ማስረጃ አቅርብ ነው እያልኩ ያለሁት፣ እየለመንኩ ማስረጃ አቅርብ ነው እያልኩ ያለሁት። ይሄ ምን ያደባባይ ሚስጥር አይደል? ያው ነው ማወራው። የዘና ማስረጃ ጠራራ ሌሊት ነው እኔ ጋር የዘና እሱን ፍለጋ ሉልም ታውቀዋለህ አንተም ህሊናን አትሸውደው። ስለሌለ ልንገርህ ስለሌለ ብራዘር በየትኛውም ቤተ እምነት ቆይ አዳምጠኝ አንዴ ላውራ። ቆይ ብራዘር መረጃ አንጣና ከዛ እናውራ። ደስ ያለህን ነገር በማስረጃ አንጣና እናውራ። ኦኬ አሁን ተሳካልህ፣ አሸነፍክ። እናንተ ንጹዎች ናችሁ፣ እኛ ርኩሳን ነን። እንደዛ ነው ወዳጅ። በማስረጃ አምጣና ሴንስ እንደዛ ነው። ያለህን ነገር ሞግተን እናንተ ገነት ናችሁ ሞግተን በማስረጃ እንደዛ ነው። ቆይ ማስረጃ በቃ እኮ የሰጠኝ ማስረጃ እንደዛ ነው። ሴንሱ ፖይንት እሱ ነው። ኦኬ ፖይንት ምን እንደሆነ እንግዲያውስ ሚዩት አድርገህ ስማኝ። እሺ ፖይንት ንገረኝ እኔ ላዳምጥ። ቤተ ክርስቲያን መታደስ ያስፈልጋታል። ለምሮ መታደስ የሚያስፈልጋት ቆይ አንዴ እባክህ፣ ጥሩ ምክር ነው። እሺ ከሰማኸኝ አንዴ በደምብ ስማኝ። ለምን ቤተ ክርስቲያኒቱ ውስጥ የሰው ትምህርትና አጋንንታዊ ትምህርት ሞልቶባታል። ከመዳን አንጻር በክርስቶስ ኢየሱስ ላይ ዋሽታለች። ውሸታም ቤተ ክርስቲያን ናት። ኢየሱስ ክርስቶስ ሳይናገር ተናግሯል እያለች ህዝብን ወደ ሲኦል ትመራለች። ይሄ ስሜታዊ መሆን አይደለም። በእግዚአብሔር ቃል ላይ አመጽ እያደረገች ነው ያለችው። እውነታውን ነው እየነገርኩ ያለሁት። ስለዚህ ይሄንን የሐሰት ትምህርቷን ልጆቿ ገብታችሁ ደግሞ እሱን ነው የምትደግፉት፣ እሱን ለመሸፈን ነው የምትሞክሩት። ችግሩ እሱ ነው። ቤተ ክርስቲያኒቷ ጠላቶቿ ጴንጤዎች አይደሉም። የቤተ ክርስቲያን ጠላቶቿ ሙስሊሞች ወይ ደግሞ ሌሎች ቤተ እምነቶች አይደሉም። የቤተ ክርስቲያን ጠላቶቿ አወቅን ተማርን ያሉት የገዛ ልጆቿ ናቸው። አየህ፣ እንዳትታደስ ወደ እግዚአብሔር እንዳትቀርብ የእሷን ስህተቶች
እየደበቁ በአደባባይ ላይ እየዋሹላት የቤተ ክርስቲያኒቷን የሐሰት ትርክት የሚሸፋፍኑ የራሷ ልጆች ናቸው የቤተ ክርስቲያን ጠላቶች። እዚሁ ጋር ቆይ ልጠይቅህና አንዴ ልጠይቅህ። ቤተ ክርስቲያኒቷ መጀመሪያ የነበራት አስተምሮ ወይም ትክክለኛ የዶግማዊ የሆነው ነገሯ ትክክል ነው፣ ሌላ የተበረዛ ነገር አለ፣ እሱ ተካከል ነው ወይስ ከመሰረቱ ትክክል አይደለችም እያልክ ነው? እሱን ሶርት አውት አድርግ። ቤተክርስቲያኒቷ እንደ ቤተክርስቲያን የምንቀበላቸው ጉዳዮች አሏት። ለምሳሌ ኦኬ እንትን መጥቶብሃል ማለት ነው። እሱን ሶርት አውት አድርጉ በብዛት። እኔ አይ ቲንክ አሁን ኤርሚንም በዚህ አጋጣሚ ልጠይቅ የገባሁት ኤርሚያስ የሰማኸኝ ጠፍተህ ነበር። እሺ ጥሩ። አሁን ከሰማኸኝ፣ አሁን ከመጣው ስማኝ። ቤተክርስቲያኒቷ ከመዳን ተስፋ አንጻር አሁን ላይ ጎላለች። ቤተክርስቲያኒቷን ስናስብ እያሰብን ያለ ነው በቀድሞ ታሪኳ፣ በቀድሞ ህይወቷ፣ በቀድሞ አቋሟ ዘራፍ የምትል ማርጀቷን፣ ጉልበት ማጣቷን፣ እግዚአብሔር እውነት መራቋን የማታቅና የማታስተውል አቅሟን የማታቅ ቤተክርስቲያን ነው። ማርጀቷን አታቅም፣ ግን አቅም አታለች። በእግዚአብሔር ቃል እውነት ደክማለች። መንፈሳዊ አክቲቪቲ ብቻ ነው የሞሉባት። ከእግዚአብሔር እውነት ርቃለች ቤተክርስቲያን። ግን አሁን ምንድነው የምትለው? ዘራፍ አለው ልክ ነኝ ምናምን ነው የምትለው። መውደቋን እንኳን አቅም ማጣቷን እንኳን አታውቅም። ከእግዚአብሔር እውነት መራቋን እንኳን አታውቅም ይህች ቤተክርስቲያን። ስለዚህ ያን ያለ ነው ምንድነው እሱ ቆም ብላ ራሷን ትመርምር፣ መጽሐፍ ቅዱስን ትይ፣ ለመታደስ ራሷን ታዘጋጅ። ለምን ከእግዚአብሔር ቃል አንጻር ቤተክርስቲያን በጣም ርቃለች፣ ጎድላለች። ለምሳሌ እዛ ቤት ውስጥ አሁን ኢየሱስ ክርስቶስ ያድናል ብሎ መስበክ የማይቻልበት ቦታ ላይ ተደርሷል። አይ ተው እንዴ ተው፣ እንደዚህ ይባላል? እንደዛ ተደርሷል? እንደዛ ማስረጃ ነው የሚባለው። ታዲያ ኢየሱስ ካላዳነ ማን ያድናል ብላ በቃ ኢየሱስ ተተክቷል ነው የምትለኝ? የእምነቱ ባለቤት ተተክቷል ነው የምትለው? የለም ኢየሱስ። ኦኬ። ስለዚህ እኔ አሁን አንተ የሌለ ቦታ ታዲያ ምን አስጨነቀ? አንተው አካባቢ እንትናተ ኢየሱስ እንዲኖር ነው። ለዚህ ነው የተላክ ነው። ሄዱ ወደ ዓለም ሁሉ ወንጌልን ስበኩ ይላል። ቤተክርስቲያን ወንጌል ያስፈልጋታል። እኛ ደግሞ በቃኛ ኢየሱስን ከአንተ በፊት ቀድመን አውቀናል፣ እኛ የገባንን፣ አንተም ከእኛም ቢብለህ ሄደ ነው የጠፋው ልጅ ነህ ብለን ነው የምናስበው። እኛ ደግሞ እኔ አልነበርኩም መጀመሪያም አልነበርኩም። አንተ በቃ ምንም አታውቅማ ስለ ቤተክርስቲያን። ካላወቅሁ በማስረጃ ጠይቀኛል። አይ እሱ ዝም ብሎ የአንድ ነገር ማወቅ አለማወቅ፣ አንተ የኤርሚ ደቀ መዝሙር ነህ። ደስ ይለኝ። የወንድሜ ደቀ መዝሙር መሆን ደስ ይለኝ። እዚህ ጋር ኤርሚ እኮ አለ። የወንድሜ ደቀ መዝሙር መሆን ደስ ይለኛል። አንድ ነገር ነው። ብዙ ነገር ተምሬያለሁ፣ ግን አሁን ሀሳቡን አትቀይረው። ዳኒ ቤተክርስቲያኒቷን አታውቅም የምትለኝ ከሆነ ማስረጃ ይመለሳሉ። አሁን ፖለቲካውን ተወራል። ወደ ጨለማ የሚመጣ አንተም ትመጣለህ አብረን። ወደ ጨለማ የሚመለስ የለም። ወደ ጨለማ የሚመለስ አየህ፣ መንፈሳዊነት ቴክኒካል ጉዳዮች ላይ ካልሆኑ በቀር በመሰረታዊ አስተምሮ በቤተ ክርስቲያን መልስ የሌለበት ቤተ ክርስቲያን ምን ይሰራበት ብዬ አላምንም። ምን ቤተ ክርስቲያን በጣም ብዙ ነገሮች ላይ ሆነው በሱ ልክ መጽሐፍ ቅዱስን የተረዱ ሰዎች እንዳሉ ያምናል። ብራዘር አሁን ፖለቲካውን ተውና በማስረጃ ለምን አታወራም? ኤርሚያስ አይደለም አንተ ራሱ ጨለማ ውስጥ መሆንን ልብ ያውቀዋል። አይ እኔ ነኝ ብዬ አላምንም። እኔ የምረዳበት ወደ ገደለው ንግባ። ዛሬ ብትሞት ኢየሱስ እንደሚያድን የዘላለም ሕይወት እንደሚሰጥ በክርስቶስ ኢየሱስ በማመን ዛሬ ብትሞት ገነት እንደምትገባ ታምናለህ? ግጥም አድርጌ አምናለሁ። ሰምታችሁታል። ቤተክርስቲያን ኢየሱስ ክርስቶስን ስላመናችሁ ዛሬ ብትሞቱ ገነት ትገባላችሁ ያለችበት አንድ ማስረጃ አንተ ይኸውልህ። ይሄ ባይዘዌ ማስረጃ ብራዘር አፍተና ባይዘዌ ልንገርህ። ባይዘዌ እኔ አንተን ልጠይቅህ። ለምሳሌ
ማስረጃ እኮ ሰጠው። አንዱ እኔ ነኝ እኮ አልኩ። እኔ ኦርቶዶክስ ነኝ። ገብቶሃል? ቃሉ ይሄንን ይላል። ቃሉ ከወሰድክና ከተቀበልክ ካመንክ ትድናለህ። ለምን አትድን? ማስረጃ ብራዘር፣ የቤተ ክርስቲያን ማስረጃ ገብቶሃል? እምነትህ ግን ማመንህን ግን ማረጋገጥ አለ። ማስረጃ ወዳጄ፣ ማስረጃ ነው የጠየቅኩት። ያው ልፍለፋውን ተውና እዚህ ያለ ህዝብ ማስረጃና ማስረጃ ማለት እኔን እመኑኝ ነው። ማስረጃ ማለት አንተ ምንድን ነህ? ለቤተ ክርስቲያኒቷ የአቋም መግለጫ ነው እኮ። አንተ አሁን እንዴት ነው? ቆይ እኔ እኮ አንድ ነገር ሌላ ነገር ውስጥ እኮ አሁን ይኸውልህ፣ አንተ የቤተ ክርስቲያኒቷ የአቋም መግለጫ ነው። አንተ በቃ በእምነት እንግዲህ ወደዛ ደግሞ ሳብጀክት ልትወስደኝ ነው። በእምነት ብቻ ነው የሚዳነው። በቃ እንደፈለኩ ተጨማልቄ ስላመንኩ ብቻ ማመንህን የምታረጋግጥበት አንዱ በስራ ነው። ማስረጃ የለኝም በለኝና ከዛ ነው ትጠይቀኛለህ። አብራር እኔን ትጠይቀኛለህ። ልክ ማስረጃ የለኝም በለኝና መስያለሁ እኔም ምጸሉ ብሏል። ተደማመጡ ብራዝ የጠየቅኩ ማስረጃ ጨለማ ውስጥ መሆን ማሳያው ቤት ይሄን ንግግርህን አንተ ነህ እንጂ አንተ በትምክት ነው ያለኸው ወዳጄ። አሁን ግን ትምክት አለ። እባክህን እኔን ትጠይቀኛለህ። ማስረጃ ግን ስትጠየቅ ወደ አባቴ ርስ አይገባም ብሏል ጌታ። እሺ እኔ የሚጠረው ካወራ ትወርዳለህ። አውቀህ ነው የምትረብሸው። ኦኬ እውቀት ካለ በእውቀት ሞግተህ ቤተ ክርስቲያኒቷን አታቋትም ትላለህ። አንተ ነህ ማታውቃት። በእውቀት ነው እኔ የምሞግትህ። ለሰጠኝ መልስ ሙሉ መልስ ሰጠው። ለሰጠኝ ጥያቄ ሙሉ መልስ ሰጠው። እሺ እታችሁ መስማ ማለት እውቀት ማለት እኔ ብያለሁና እመኑኝ ማለት እኮ አይደለም ብራዘር። ጴንጤ በመረጃ ሲያወራ ማስረጃ ስጠን ስትል የቤተ ክርስቲያንህን መጽሐፍ ገለጥንና አሳየን። ማስረጃ ማለት እንደሱ ነው። ይሄው ለአንድ ኦርቶዶክስ ለአንተ አይደለም ማስረጃ ለሌለው ሰው ግድ የለም። ሌላ ከታች ሆኖ የሚሰማል ሰው ኢየሱስ ክርስቶስን በማመን የዘላለም ሕይወት ያገኛል። ዛሬ ኢየሱስን ብታምኑ ኢየሱስን በማመናችሁ ትድናላችሁ ያለችበት የቤተ ክርስቲያን ዶክመንት ያለው አንድ ሰው ካለ ይሄው ጥሪ ያቀርባል። አንድ ሰው ካለ ማለት ነው ኢየሱስ ክርስቶስን በማመናችን እኛ ድነናል የሚል ኦርቶዶክስ ካለ ይሄው ማስረጃ ነው። ግን የምንፈልገው ብራዘርስ ማስረጃ እኔ ብያለሁ አይደለም፣ አንተ አይደለም እንትና የቤተ ክርስቲያን ዶክመንት ሰው ኢየሱስ ክርስቶስን በማመኑ የዘላለም ሕይወት ያገኛል የምትሉበት አንድ ማስረጃ ካለ አንተ የለም። ብዙ ሰው ሳያውቀው ጴንጤ ሆኗል። እግዚአብሔርን ስለሱ እናመሰግናለን። ብዙ ሰው ሳያውቀው ታድሷል። እግዚአብሔርን እናመሰግናለን። እዛው ኦርቶዶክስ ሆኖ እግዚአብሔር በቃሉ እውነት እያደሰው ነው ያለው። በጣም ብዙ ሰራዊት ደስ አይልም? መዳን በክርስቶስ ኢየሱስ ብቻ። ዛሬ ብንሞት እንኳን የዘላለም ሕይወት አለን ብሎ የሚያምን የወንጌል አማኝ ወይ ደግሞ በቃሉ እውነት የታደሰ ኦርቶዶክስ ነው እንጂ ትክክለኛ እኔ የኢትዮጵያ ኦርቶዶክስ ተዋህዶ የሚል ሰው አንድ ሰው የለም። አንድ ሰው የለም ብራዘር። ለምን? ቤተ ክርስቲያኒቷ ስለሌላት የላትም። በክርስቶስ ኢየሱስ በማመን ብቻ ሰው ይድናል ብላ አታምንም ብራዘር፣ አታምንም። የላትም ቤተ ክርስቲያኒቷ። ለዚህ ነው እኮ ማስረጃ ማቅረብ የሚያቀተው። ቢኖርህማ ታሳየናል። እኛ እግዚአብሔርን እናመሰግናለን። ስለዚህ ሙቭመንት ሰዎች ሳያውቁት በእግዚአብሔር ቃል ብርሃን እየታደሱ ዛሬ ብንሞት የዘላለም ሕይወት እናገኛለን ብለው እያመኑ ነው ያሉት። እግዚአብሔር ይመስገን። ገብቶ ከሆነ ግን ብዙ ትውልድ የሚያሳዝነው ገብቶት ግን አይደለም። ከጴንጤ የሚመጣበትን ከተሐድሶ የሚመጣበትን አስቸጋሪ ጥያቄ ለማለፍ ስለሚፈልጉ ነው እንደዛ የሚሉት ብራዘርስ። እና በጣም በቃ ወዳጆች የሌለውን ቤተክርስቲያናችሁን እወቋት። አውደ ምሕረት ላይ እኮ ቆመው አንድ ሰው ዛሬ ብትሞት የት ትገባለህ ተብለህ ስትጠየቅ እኔ አላቅም በል እኮ የሚል እኮ መምህራን የሞሉባት ቤተክርስቲያን እኮ ነው ያለችው። ዛሬ በሞት የት እንደምገባ አላቅም በል። ለምን? እርግጠኛ አይደሉማ። ከፍቻ አሰማሃለሁ ብራዘር። በቤተክርስቲያን አውደ ምሕረት ላይ የሚሰበከው ይሄ ነው። ኢየሱስ መቼ ይሰበክና? ኢየሱስ ቢሰበክ ጌታ ቢነገር በዚች ቤተክርስቲያን ኢየሱስ የማዳኑ ስራ በሙላት ቢነገር ወዳጄ አሁን እኮ ተያይዘን ዛሬ አሁን መዝሙር ከፍተን ጌታን እንባረክ ነበር። እኔ እናንተ ቢኖር ደስታችን ነበረ እኮ። ሰዎች ዛሬ ቢሞቱ የዘላለም ሕይወት እንዳላቸው እርግጠኛ ቢሆኑ
ይህንን ጊዜያችንን እግዚአብሔርን በመባረክ አብረን በዝማሬ ላዳነን ጌታ ለቀደሰን ጌታ አብረን ጌታን እንባርከው ነበረ። that was brother አየህ። ግን ቤተክርስቲያኒቷ ውስጥ የመዳን ተስፋ የለም ብራዘር የለም። አለ እኔ ብሎ የሚያምን ሰው ካለ በደስታ ነው የምንቀበለው። በደስታ ማለት ነው። ካላችሁ በደስታ ነው የምንቀበላችሁ። አንድ ቁጥር ጻፉ እናስገባችኋለን። ግን ስታወሩ በእውቀትና በማስረጃ አሁን በእውቀትና በማስረጃ እመኑኝ አይባልም ብራዘር። እመኑኝ በቃ ብያለሁ አይባልም። በእውቀትና በማስረጃ ያለው ሰው ካለ በማስረጃ እንጠብቃችሁ። እሺ ካላችሁ አንድ ቁጥር ጻፉልን። እሺ ወንድምነት አለ ወንድምነት ወይ አለውኛው። እሺ የሚገባ ካለ አለ ክብረነ ውጪ ነህ አይደል ያለው? ወንድምነት ውጪ ነው። ኦኬ አስተዋይ ወረደ በቃ ወንድምነት ወረደ አስተዋይ ምን ላይ ደረሳችሁ? ኦኬ አይ ቲንክ ወንድምነት አይ ቲንክ እየሰማ ይመስለኝ። እሺ አስተዋይ ድጋሚ ልካል አይዶ ነው ወርደህ ነው አስተዋይ? አይ አስወጣኝ እንጂ አባረረኝ ወንድም። ለምን አልተገባባችሁ? ማለት በቃ እሱ በግድ ወይም ማይ ዌይ ወይም ሃይዌይ አለኝ። አይ ወንድምነት እንኳን ግድ እንደው ካስገደድኩ እንኳን የኔ ላስገድድ የምችል ወንድምነት እንደዚህ አያደርግም። በምንድን ነው ያልተግባባችሁት? አይ ማስረጃ አለኝ። ያው ማስረጃ እንግዲህ በርዕሱ ላይ የአቡነ ተክለ ሃይማኖትን ገድል አምጥቶ እሳቸው ገድል ላይ ያለውን አንዱን አንቀጽ አነበበና የኃጢአት ቤዛ ስለሚሆን መቃብሩ ያንን ያመነ የእሳቸው ተከታይ ይድናል የሚል ተጽፏል ነው የሚለው። ግን እሱ የተረዳበት ኮንቴክስት የአንቀጹ ኮንቴክስት እሱ የተረዳበትና እኛ የምንወስድበት መንገድ የተለያየ ነው። እሱን ልነግረው ነበር የሞከርኩት፣ እሱንም አላስጨረሰኝም። ከዛ ውጭ ግን በመጽሐፍ ቅዱሳዊ በሆነው መሰረት ላይ ያን ክፍል ስተረጉሙት እናንተም በምትተረጉሙበት አይነት አተረጓጎም አይደለም የተረጎመው ወንድምነት? አይ አይደለም። እናንተ እንዴት ነው የምትተረጉሙት እሱን ክፍል? እንግዲህ እኔ እስከማውቀው ድረስ የትኛውም የጻድቃን ሰማዕታት ገድል ሲጻፍ ግብአቱና ማሰሪያው እግዚአብሔር እንደሆነ ይታወቃል። ለነሱ የተገባላቸው ቃል ኪዳን ያው በስራቸው ወይም በምግባራቸው የእግዚአብሔርን መንገድ ስለተከተሉ እግዚአብሔርን ስለመሰሉ ያ የተሰጣቸው ስልጣንና ቃል ኪዳን ስላለ የነሱ ቃል ኪዳንና ደግሞ ስልጣን ወደ ክርስቶስ ወይም ወደ አምላካቸው ወደ እግዚአብሔር የሚያደርስ ፍኖት ስለሆነ ነው፣ መንገድ ስለሆነ ነው እኛ የምንቀበለው እንጂ እዛ ጋር የኃጢአት ሁሉ ማስተሰሪያ የሆነውን የልጁ የኢየሱስ ክርስቶስን ደም ከመካድ ጋር የተያያዘ ነው ብዬ እኔ አላምንም። ቤተክርስቲያንም እንዲህ ብላ አታስተምርም። እያንዳንዱ የዚህ የጻድቃን የሰማዕታት የቅዱሳን ገድል ወደዛ ድህነት የሚያሸጋግር የሚያደርስ አስተምሮ ወይም አርአያ ምሳሌ ሊሆን ይችላል እንጂ በራሱ የክርስቶስን ደም ተክቶ ያደርጋል የሚል አስተምሮ የላትም ቤተክርስቲያናቸው። እኔ እንደምረዳው እንግዲህ ሊቃውንቱ የሚሉት ይሄንን ነው። ሌላ ግን አሁን እንደዚህ መቃብሩ የተሰጠበት ምክንያት ለምንድን ነው? እንግዲህ ገድላቸው ላይ እንደሚለው የእሳቸውን ታሪክ ወይም ዜና መዋዕል ስንወስድ በኢቲሳ በቡልጋ ወረዳ እንደተወለዱ ሃይማኖትን ጠንቅቀው እንደተማሩ እንደገና ደግሞ በስራቸው ደቀ መዛሙርትን እንዳፈሩ እንዳጠመቁ እንዳስተማሩ
ወንጌል እንደሰበኩ ገድላቸው በደንብ ይህንን ይናገራል እና በዚህ ቤተክርስቲያን ላይም ትልቅ አሻራ እንዳላቸው በቤተ ክርስቲያኑ ብቻ አይደለም በራሱ በአገሪቱ የስልጣን ራሱ አገሪቱን በተመለከተ ከፍተኛ አሻራ እንዳላቸው ብዙ ጸሐፍት ይናገራሉ። እናንተም ታውቃለህ። ለምሳሌ በ13ኛው ክፍለ ዘመን መጀመሪያ አካባቢ ይመስለኛል የኩኖ አምላክን የአክሱሙን መንግስትና የዚህ የዋግ መንግስትን ያደራደሩ እሳቸው ናቸው እና አደራድረው ራሱ መንግስትነቱ በዚህ በሸዋ ላይ ሴንስ እንዲኖረው ወይም ኢትዮጵያ እንደ ኢትዮጵያ ያዋጉ ነው ወይስ ያደራደሩ እየተደማመጠ? አይ እንግዲህ የሚለው እንትኑ አስማምተዋል ነው የሚለው አይደል? ይትባረክ እንደዛ አይደለም፣ እንደዛ አይደለም። ያዋጉ ነው ያደራደሩ ነው የሚለው ነው ያልኩ መጽሐፉ ታሪኩ። እንግዲህ እኔ እነ ባህሩ ዘውዴም ሌሎችም እነ ተክለ ጻድቅ መኩሪያም የጻፉት ጽሁፍ ላይ እንዳግባቧቸው ነው ዋግንና የዋግምራውን የአገውን መንግስትና የአክሱሙን መንግስት አግባብተው ሸዋ ላይ ሌላ አዲስ ሴንቲመንት እንደተፈጠረ ላይክ የሰለሞን ዳይነስቲ የሚል እንደመጣ ማለት ነው። እሱ ራሱን የቻለ እንግዲህ ታሪክ ተመራማሪዎች ፖለቲካም ይዘት ስላለው ዲቤት ያደርጉበታል። ግን ይሄ ሁሉ አድርገዋል ገድሉ በዚህ ጉዳይ ላይ ምን ይላል? እንግዲህ ገድሉ አዋግቷል የሚል በጣም ካነበብኩት በጣም ረጅም ጊዜ ነው። ሙሉን አንብቤዋለሁ የዛሬ 20 ዓመት በፊት። ግን ከዛ በኋላ እኔ ብዙም እዛ ላይ ትኩረት አድርጌ አላውቅም። ታሪኩን በሙላት አታውቀውም፣ ለመናገር ትቸገራለህ። አሁን ረስቻለሁ ልምል ቤዚክ የሆነው ነገር ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእሳቸው እንደውም መንበር የታወቀ መንበር ነው። ዘመንበረ ተክለ ሃይማኖት ይባላል። መንበሩ ጋር ሳይሆን መሄድ የፈለኩት የሶሎሞን ዳይናስቲን ዛጎይ ስርወ መንግስትን ወደ ይኩኖ አምላክ ወደ ሸዋ በማስመለስ በነበረው ጦርነት ላይ ተሳታፊ ነበር ወይስ አልነበረም? ተክለ ሃይማኖት ተሳታፊነታቸው በአባትነት አደራደሩ የሚል ነው እኔ የማውቀው እንጂ ጦርነት አላስደረጉም ማለት ነው። ከጦርነት ተሳትፈው እግራቸው ተቆረጠ የሚል እኔ ከአንተ ነው የሰማሁት። ኖ አይ ጦርነትስ አላደረጉም ወይ ነው የምለው። አላቅም፣ እሱን አላቅም። እንደዛ አልሰማሁም። በእውነት ነው የምልህ። የማላውቀውን እንደዛ ባሰማህስ ምን ትላለህ? ዛሬ ከየትኛው ከዛው ከገድሉ ላይ እስኪ አሳየኝና ፕሮባብሊ ሪቫይስ ማድረግ ያለብኝ ነገር ሊኖር ይችላል፣ ወይም ደግሞ አባቶችን እጠይቃለሁ በዚህ ጉዳይ። እስከ ዛሬ ግን ምንም አልሰማህም በዚህ ጉዳይ ላይ? ጦርነት ላይ ተሳትፈው እሳቸው ጦርነቱ ላይ ተሳትፈው ጦርነት መርተው የሚል ጦርነቱን እንዲያደርግ ማን ነው ይኩኖ አምላክን ማን የቀሰቀሰው ለጦርነት? አይ ቀሰቀሰው ማለት ሳይሆን እሳቸው ይኩኖ አምላክ ንግስና እንደሚገባው ሁለተኛ እኔ እኮ እሱን ታዲያ ለጦርነት ቀስቅሶ የገደለው ንጉስ አለ አይደል? አዎ፣ ግን ከዛ በፊት ደግሞ እሱ ከአክሱም እኮ ተባሮ አያቱ እኮ ተባሮ ነው የመጣው ወደ ሸዋ። ንጉስ ዘእልመክኑ እንደዛ ይላል። ቆይ የኩኖ አምላክ የት ነው የተፈጠረው? መሰረቱ ግን ከአክሱም ነው ይላል አይደል? ቆይ ከአክሱም ይፈጠር ከየትም ይፈጠር አይደል? እኔ አሁን ዋናው የምጠይቀው ንጉስ ዘእልመክኑን እሱን ማን ነው የገደለው? የኩኖ አምላክ ይመስለኛል። ማን ነው ሂድና ግደል ብሎ ያለው? ያው ሊያስማሙ እንደተደራደሩ ግን ግደል ብለው ቀጥታ ቃል በቃል ሰጥተዋል ወይ ነው? ቆይ እኮ ልክ ነው ለነገር እኮ ነው። ማን ነው ሂድና ግደል ብሎ ያለው ነው ያልኩ። እኔ አላውቅም፣ እሳቸው ማለታቸውን አላውቅም። እሺ አቡነ ተክለ ሃይማኖት ነው ብሎ የሚል መረጃ ባሳይ ምን ትላለህ? ተሳስተዋል ወይስ አልተሳሳተ? ቃል በቃል እሳቸው እንዳሉ እንግዲህ መጠየቅ አለብኝ፣ ቅድም እንዳልኩ ማለት ነው። እኔ ሳትጠይቅ በፊት እዚሁ ባሳይህ ምን ትላለህ ነው የምለው። እሱን እኮ ነው የምልህ። አሁን አንተ ባሳይህኝም ወዲያው አድሚት ማድረግ የለብኝም። ሄጄ አጣርቼ ደግሞ መረጃ እኮ ቅድም ወንድምነት ሲያወራህ መረጃ አሳየህ። መረጃውን ሲያሳይህ አንተ በመረጃ አላወራሁም፣ የተወሰነ ከልጆች ጋር
ትንሽ እየተንጫጫሁም ቢሆን በርቀትም ቢሆን ድምፃችሁን እየሰማሁ ነበረ። ወንድምነት ሲያወራ በመረጃ ነው ያወራ። አንተ ግን ኤቪደንስ መረጃ አቅርብልኝ ብሎ ሲልህ አላቀረብክለትም። ከዚህ የተነሳ አልተስማማችሁም ነበር በወቅቱ ማለት ነው። ኦኬ አሁን አቡነ ተክለ ሃይማኖት በጦርነት ተሳታፊ ነው አይደለም ብሎ የሚለው ገድሉ ምን ይላል ብሎ የሚለው ገድሉ ነው ማየት ያለብን። ስለ ህይወቱ ታውቃለህ? ስለ አቡነ ተክለ ሃይማኖት ስለ ህይወቱ አጠቃላይ ቅድም ሸዋ ክፍለ ሀገር ተወልዶ ምናምን ነገር ብለህ ነበር። ያው ህይወታቸው ከእናትና አባታቸው እግዚአብሔርና ጸጋ ዛብ እንደሚባሉ በጣም በቅድስና የኖሩ አባት እንደሆኑ በቅድስና ማለት ሳያገቡ ማለት ነው። ትድንግልና መነኩሴ ናቸው። በጣም በቅድስና የሚኖሩ እና በደንብ በቃ የክርስቶስ ተከታይ እንደውም ሐዋርያን ነው የሚላቸው እኮ በብሕትውና የኖሩ ናቸው ማለት ነው። ሐዋርያ ናቸው፣ መነኩሴ ናቸው። ስርዓተ ምንኩስናንም በጣም ያስፋፉ። እንደውም አሁን ደብረ ሊባኖስ የሚባልበት ያን የተሳቱ ቅዱሳን ከሚባሉት አንድ አባት አባ ሊባኖስ የሚባሉ እዛ ቦታ ላይ እንደመጡና ያንን ቦታ እንትን ሲሉ ሲቀድሱ እንደነበረ ከዛን ነገር ግን ከአብራክ የሚነሳ ተክለ ሃይማኖት የሚባል ነው ይሄንን ቦታ የሚያስጠራው የሚል ቃል እንደተገባላቸው ግን ስምነቱ ለአንተ ይቀራል የሚልና በዛውም ደብረ ሊባኖስ እንደተባለ ደብረ ተክለ ሃይማኖት አይባልም። አሁን ደብረ ሊባኖስ የተባለው በዛ ሴንስ በዛ እንትን እንደሆነ ገድሉ ይናገራል። ይህንን እንግዲህ ሊቃውንት ያስረዳሉ። ይህንን ነው የማውቀው እና በደንብ ኢትዮጵያ ውስጥ አስተዳደጉ ላይ እንዴት ነበረ? ፍስሐ ጽዮን የሚባለውን ሰው ታውቀዋለህ? ስማቸው የልጅነት ስማቸው ፍስሐ ጽዮን ነበረ። አስተዳደጋቸው ላይ እና የጋብቻ ሁኔታ ነበራቸው። አይ ቲንክ መነኩሴ ናቸው ስላልከኝ በብሕትውና ነው የኖሩት ማለት ነው። እንግዲህ እንደ ገብረ ክርስቶስ እንደዛ አይነት ነገር ታስቦላቸው እንዳልፈለጉና በቃ ወደ ለክርስቶስ ራሳቸው ሙሽራ አድርገው እንደመነኑ ነው የማውቀው። ቤተክርስቲያኒቱ ግን ከዚህ ውጭ ደግሞ የምትለው ነገር አለ። ለምሳሌ ሚስት አግብተዋል ትላለች። ምን ትላለህ አንተ? ይሄንን የት ጋር ሚስት አግብተው እንደውም ከሚስታቸው ጋር እታች አንደኛው ተንኮለኛ ወንድም እየጻፈ ነበር ለ3 ቀን የግብረ ስጋ ግንኙነት አድርገዋል ሚስታቸውን እያለ ነው ከታች አንድ ሰውዬ። የት መጽሐፍ ላይ? ኧረ ስንት ጣጣ እኮ ነው ያለብን። እስቲ ይግባ፣ ቆይ ላስገባው ና ግባ እስቲ። ከታች እየጻፈ ነው ኮሜንት ከቻለ እስቲ ስራ ላይ ካልሆነ አንተ ሚስት ማግባታቸውን አታውቅም አይደል? እኔ በፍጹም እንደዚህ አይነት አስተምሮም አላውቅም፣ ቤተክርስቲያናችንም አትልም። እሺ መንገድ ላይ ነኝ አለ። በጣም ይህን ሰውዬ በመረጃ አልቻልነው። እሺ ግን እንዳገቡ አታውቅም። ተሞክሮ ነበር እንጂ እሱም እምቢ ነው ያለው አይደል? ሚስት ግን አግብቶ እኮ ገድሉ ሚስት እንዳገባ በአባቱ ፍቃድ ሚስት እንዳገባና ሚስት እንዳመጡለት ደግሞም ከሚስታቸው ጋር 3 ቀን እንዳደሩ ይናገራል። ከ3 ቀን በላይ ግን አይደለም ይባላል። ኦኬ። ስለዚህ በዛ በ3 ቀን ውስጥ የተፈጠረ ነገር አለ ብላችሁ እናንተ የምትጠረጥሩት? መቼስ ማህሌት አይቆሙ አብረው ኧረ ኤርሚያስ ተው። ኧረ ባቦ ሰጥ ጥሩ አይደለም። አይ የምልህ ቆይ ከሚስታቸው ጋር ባቦ ሰጥ ጥሩ አይደለም። እኔ ባቦ ሰጥ አይደለም ማወራው። አንተም ታውቀዋለህ፣ እዛ ስለኖር ቤቱን ታውቀዋለህ። ተው ኧረ እንደው በመድኃኒዓለም እንዴ መቼስ ማህሌት ይቆማሉ ወይ ቅዳሴ ሲቀድሱ ነው ያደሩት ብለህ አትለኝም? አንተም ገድላቸው ላይም እንደዛ አይልም። ምን አይልም? ቀጥታ የገብረ ክርስቶስ ታሪክ ነው። የአቡነ ተክለ ሃይማኖት ነው የማወራው። ሚስት ታስቦ መጣ፣ ቃል በቃል የሚለው ሚስት ታስቦ መጣ። እሳቸው ግን ምንም አይነት ግንኙነት ሳያደርጉ እኔ ክርስቶስ ሙሽራ ነኝ ብለው መንኑ። በቃ ሄዱ፣ የሉ። ስለዚህ መጽሐፉ ይዳኘን አይደል? አስተዋይ እንግዲህ ልጅ አላቸው፣ ወለዱ፣ ከበዱ የሚል ነገር እስኪ አሳየን። እንግዲህ እኔ ስለ ልጅ አላወራሁም፣ ግን 3 ቀን
ቀምሰዋል ነው የሚባለው። ጾመ ልጓሙን ፈተዋል። እሺ ቆይ እኔ አንድ ጥያቄ ልጠይቅህ። ምኑ ትጠይቀኛለህ? የመነኮሱት ግን ከዛ በኋላ ነው አይደል? ከሚስት በኋላ ወይ በፊት? ከሚስት በኋላ አይደል? እኔ ከሚስትም በኋላ መንኩሱ፣ ከሚስትም በፊት መንኩሱ። ዋናው ግን እሳቸው እንደዛ አይልማ። ወደ ምነናው ወደ ምንኩስና የሄዱት ከሚስት በኋላ ነው። እንግዲህ እሺ፣ በዛ ሴንስ እስኪ እንውሰደው። ሚስታቸው መንኩሱ አይደለም ከሚስት ጋር የተኙት። ደግሞ ሚስት ማግባት እኮ ነውርነት አለው። ነውርነት ከሌለው ታዲያ ለምንድን በቅድስና ነው የኖሩት ብላችሁ የምትሉትን? በቅድስና ያልኖረው ሰው እንግዲህ በቅድስና የኖሩት ህይወታቸው አግብቶ እንደማመጥ እንዴ ከሚስቱ ጋር ነው፣ መብቱ ነው። አግብቶ ከሚስቱ ጋር ሲኮመኩም የነበረውን ሽማግሌ በንጽህና በቅድስና ኖሩ። ያኔ ደግሞ ወጣት ናቸው። አይ አሁን አንተ እኮ በምትለው ነው ብዬ የምልህ እኔ አንተ ብዬ ነው እኮ በቃ ከዛ በኋላ ደግሞ እንግዲህ እንበልና አልተጣጣሙም እንበል። እሳቸው ግን በቃ ለክርስቶስ ራሳቸው ህይወት ጀመሩ። ከዛ በኋላ ያላቸውን ህይወት ብናይ እኮ አደገኛ እኮ ታዲያ 21ኛው መቶ ክፍለ ዘመን እኮ ሰው ነበር ማለት ነው። ተክልዬ አልተጣጣምንም ብሎ ነው የተለያዩት። ቆይ ልንገርህ፣ አንተ በምትለው ሴንስ እንደው ትንሽ እንትን አለመጣጣም የሚለው ስሜት እኛ እንደዛ ብለን እንደማናምን ታውቃለህ። ቆይ ይኸውልህ ኤርሚ ሎጂካል አይደለም። አሁን እናንተ የምታደርጉት ድቤት ምንም መሰረት የለውም። ሎጂካል አይደለም። ሎጂኩ ምን መሰለህ? አሁን ቅድም ወንድሜ አንዳንድ ነገር አለ። በኢየሱስ ክርስቶስ እንድታምኑ የምንፈልገው ኢየሱስ ክርስቶስ አይሰበክም፣ እሱን አድርጉ። እሱን እናውራ። አይ ለምንድን ነው ይህንን? እሱን እናውራ። አሁን የምን መደበቅ? እኛ በኢየሱስ ክርስቶስ ላይ እናውራ። ወደዚች ቤተክርስቲያን ካልመጣ ወይ አንተ ነበርክ እንግዲህ። አሁን ብዙ ጊዜ ምንድነው መሰለህ እዛ ካልኖርክ ስለ ቅዱሳኑ መረዳት አትችልም። በቃ ካልኖር ካላወቅ እኔ ኖርበታለሁ። ምንድነው አሁን እኔን ተመልሰህ እንዳወራ ፈቀድልኛ። እኔን አሁን ወደ ኦርቶዶክስ ና ብለህ ከማለት ይልቅ ዳኒን ወደ ኦርቶዶክስ ና ብለው። እሱ ከልጅነቱ ጴንጤ ነበር። አየህ፣ እኔን አሁን ና ብለህ ልትለኝ አትችልም። መሲ ነ ብለህ ልትላት አትችልም። ከላይ ያለችዋል በሰንበት ትምህርት ቤት ስታዘጠዝጥ የነበረች ነች። እኔም በድቁና ሳዘጠዝጥ የነበርኩ ሰው ነኝ። አየህ፣ አሁን ልክ የማናቃትን ኦርቶዶክስ ኑ ብለህ ኢንቫይት አታደርገናል፣ የምናቃትን ነው። ስለዚህ አሁን ቆይ አድምጠኝ። ገድለ ተክለ ሃይማኖትን አንብቦ ለመረዳት እኔ ወደ ኦርቶዶክስ መምጣት አይጠበቅብኝም። ኢቨን ዳኒ እንኳን ወደ ኦርቶዶክስ መምጣት አይጠበቅበትም። አየህ፣ አሁን የእናንተ ትልቁ ትልቁ በ21ኛው መቶ ክፍለ ዘመን ላይ የጋርዮሽ አስተሳሰብ የምታስቡት ገድለ ተክለ ሃይማኖትና ሌላት ገድላት መጽሐፍት አንብቦ ለመረዳት የግድ በእኛ ቤተክርስቲያን መዝገብ ላይ ስማችሁ መጻፍ አለበት። ይሄም ደግሞ እንዲሆን ከጴንጤነት ውጡና ኑ ወደኛ ነው የምትሉት። ምክንያቱም ሰብካችሁ ወንጌል ማምጣት ስለማችሉ በእንዲህ አይነት ነው ማምጣት የምትፈልጉት ማለት ነው። ይሄ ቂላቂልነት ነው። ገድለ ተክለ ሃይማኖትን ለማንበብ ሙስሊምም መሆን ጴንጤ መሆንም አይጠበቅብኝም። ኦርቶዶክስ መሆን አይጠበቅብኝም። ካቶሊክ መሆን አይጠበቅብኝም። ጥሩ አእምሮ ማስተዋል አለኝ። አይን ሰጥቶኛል እግዚአብሔር። አማርኛ ቋንቋ ማንበብ መጻፍ እችላለሁ። አንብቤ መረዳት የምችል ሰው ነኝ። ኦኬ። እና ገድለ ተክለ ሃይማኖት ላይ አንተ አሁን ቅድም በንጽህና በመላእክት ኖሩ ብለህ ያልከው ሰውዬ ሚስት አግብቶ ለ3 ዓመት ለ3 ቀን ሲኮመኩም እንደነበረ የታሪኩ ጸሐፊ በደንብ ገድሉ ላይ አንድ ማዕት የተጻፈ መረጃ አለ። እንደዚህ አሁን አንተ እንደምትለው ሲኮመኩም የሚል ማለት ነው አይደል? መኮምኮም ማለት ያው ቀጥታ ምን ነገር እንደዚህ የሚል ቃል በቃል እስኪ እሱን ቃል በቃልማ የለም። ቃል በቃልማ የለም። ቃሉን እንዳልጠቀም ብዬ ነው። ድምቀት ነው ለማሸግ ነው። ቃሉን እንዳልጠቀም ብዬ ነው። ቃሉን ከተጠቀምኩት ደግሞ በጨዋ ቋንቋ በሚባለው የግብረ ስጋ ግንኙነት ሲያደርግ ይላል። እስኪ የግብረ ስጋ ግንኙነት አደረጉ ይላል። እሺ አሳየን እስኪ። ይሄ ነገር ግን ባይቋረጥ እኔም እሳቸውን ገልድ መጽሐፍ ይዤ
እንትን እያየን ብናወራ ደስ ይለኛል። እኔ ግን እጄ ላይ ስለሌለ አሁን ሰዓቱም ሄዷል በጣም እና ማውጣት አልችልም። እሺ ሄጄ ግን አየዋለሁ። ባታይ ነው የሚገርመኝ። ኦኬ 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 ኦኬ። እሺ ይህንን መጽሐፍ ታውቀዋለህ? አዎ ይላል። እያነበብኩት ነው። ይህንንስ መጽሐፍ ታውቀዋለህ? ይህንን አላውቀውም። በዲያቆን ዳንኤል ክብረት የተጻፈውን መጽሐፍ አታውቀውም? እሱ የጻፈውን አላውቀውም። ስለ አቡነ ተክለ ሃይማኖት ታሪክ ማለት ነው፣ የህይወት ታሪክ እኔ አላውቀውም። የዳንኤል የጻፈውን አላውቀውም። እኔ የእሳቸውን ድሮ በተስፋ ስላሴ የታተመውን ነው የማውቀው። ኦኬ በተስፋ ገብረስላሴ ማተሚያ ቤት የታተመው። ኦኬ እሺ። ገድለ ተክለ ሃይማኖት ላይ እንግዲህ እዚህ የትዳር ሁኔታ እንደነበረው ተክለ ሃይማኖት ያገባ መሆኑና ባይዘዌ እዚህ ቃል በቃል አገባ አይልም። ሚስት ታጨላቸው። እኔ ያሳያለሁ። ይሄ ተስፋ ወልደ ስላሴ ነው፣ የተስፋ ስላሴ ነው። ይህ በደብረ ሊባኖስ አንድነት ገዳም የታተመ ነው። አትቀበለው? አይ እሱን እንግዲህ እስኪ እናያለን። ማንም ደስ ሲለው እየተነሳ የጻፈውን ሁሉ አላምንም። ስለዚህ ደብረ ሊባኖስ ገዳሙ ደስ ሲለው የሚጽፍ ገዳም፣ እሱንም ሄጄ ማየት አለብኝ እኮ። ታዲያ አንተ ስንቱን ነው የምታየው? ምንም ነገር እኮ ሳታይ ነው የመጣው። ከእኛ ጋር ሁሉን ነገር አይተው እንዴት ተዘልቀዋለህ? አንተም ብዙ የተጻፉ መጽሐፎች እያምታቱ ናቸው። አሳታሚው ማነው ይላል? አሳታሚው ማነው ይላል? አይታይም በደምብ ጥላ አለው። አንድ የጠብቀኝ መብራት ላብራት። ኦኬ ግን አንድ ጥያቄ ልጠይቅ ኤርሚ፣ በዚሁ አጋጣሚ እያወጣ ይሄ ቁጭ ብሎ ምንድነው ኦልቲሜት ግብ ምንድን ነው? አንተ የእኛን ቤተክርስቲያን በተመለከተ እንደዚህ አይነቱን ኮተት አስጥሎ ወንጌልን እንዲያምኑ ማድረግ ነው። ስለዚህ ወደ ጴንጤ ትሆን ነው ቤተክርስቲያኒቷ? አይ በጌታ በኢየሱስ ክርስቶስ ይመኑ ነው። ያው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ማለት ነው። ታያለህ ያስባል አይደል? የደብረ ሊባኖስ የሚል ነው የማየው። ከስር ያለው አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ደብረ ሊባኖስ ይላል 2014። እሺ ኦኬ። ትዳሩ ላይ ማነው የትዳሩ ሁኔታ አላገባም ነው የሚለው ነው ያልከኝ? አዎ የድሮውን ግን የድሮው አለ የማንበቡ ነገር ገጥሞሃል? እኔ የድሮውን ነው ያነበብኩት። ይሄኛውን አሁንም የዚህ በገዳሙ አንድነት የታተመውንም የዳንኤልንም አላነበብኩትም እውነት ለመናገር። እና ታዲያ በተስፋ ስላሴ የታተመውን ነው ያነበብኩት። ባነብልህም ይሄን አትቀበልም ማለት ነው? እንግዲህ ኢንሴንስ ሌላ በፊት ከማውቀው ጋር ካልተገናኘብኝ ሄጄ መመርመር አለብኝ። እኔ ባይዘዌ አሁን እኔ ገድላት ላይ ድርሳናት ላይ እውነት ለመናገር እንደ ላይክ ተጨማሪ እንትን አድርጌ
ወይም እንደ ትውፊት ነው እንጂ የምወስደው ወይም እንደ ዜና መዋል የቅዱሳንን ታሪክ የእነሱን በረከት ከማግኘት አንጻር ምናምን ነው እንጂ እኔ አሁን በብዛት የማነበው መጽሐፍ ቅዱስ ነው። እነዚህ ነገሮች ላይ እውነቱን ትኩረት ብዙም የለኝም። እንቀጥላ። ዛሬ ላስነብብ። ግን ይሄ አሁን ብዙ ኦርቶዶክሳውያን ይሄንን ሲያነቡ ይውላሉ፣ ሲያነቡ ያድራሉ ብለህ ነው የምታስበው? ይሄንን ሲስሙት ነው የምታድሩት። እናንተ ስትስሙት ስትሳለሙት ነው የምታድሩት። ማንበብማ እናንተ ቤት ማንበብ። ስለዚህ እና መጽሐፍ ቅዱሱ ላይ ትኩረት የላቸውም ነው የምትለው አንተ? በፍጹም ይሄንን ከማንበብ እነዚህ መጽሐፎች ከመጽሐፍ ቅዱስ ጋር ግንኙነት የላቸውም። ምንም ነገር የላቸውም። ካላቸው ታሳየኛለህ እኔ ፊት ማለት ነው። እኔ እንግዲህ ቅድም ኢቨን ወንድምህ እንኳን ባመጣው ኮንቴክስት ላይ ላስረዳው። ለምን ሀሳቡ አይወራም? ገድሉ መጣ አይደለ? ገድሉ አሁን ተክለ ሃይማኖት አግብቷል አላገባም፣ መጽሐፉ ይዳኛል። ምዕራፍ 23 ገጽ 83 ምዕራፍ 23 ፍስሐ ጽዮንም ተጽናንቶ አደገ፣ በመንፈስ ቅዱስም ጎለመሰ። ፈረስ መቀመጥ፣ አውሬ ማደንን፣ ቀስትን መንደፍን፣ የጦር መሳሪያን ሁሉ አወቀ። በፈረስ ላይም በተቀመጠ ጊዜ ከኃይሉ ጽናት የተነሳ ፈረሶቹ ይወዙ ነበር፣ እስኪያልባቸው ድረስ ነበር ማለት ነው። ፈረሶቹ እንትን የሚለው ጦርም በወረወረ ጊዜ ያሰበውን ይወጋል። ደምም ሳትቀባ ባዶዋን አትመለስም ነበር። ያው ምንድን ነው የሚወጋው እንግዲህ እሱን ቀስ ብለን ከርከሮ ነው፣ አውሬ ነው፣ ጅብ ነው፣ ሰው ነው። ግን ሁሌ በወረወረ ሰዓት ላይ ጦሩ ደም ላይ አውሬ ያድናል ነው የሚለው። አይ አውሬ ማደኑ ብቻ አይደለም፣ ሌላም ነገር ያደነው ነገር ስላለ እኔ አውሬም ብቻ ሳይሆን ያደነውም ነገር ስላለ ነው። የራስን መላምት ከምትከትብ እኔ በመረጃ ነው የተነገረውን ነገር ሚዩት አድርገው። ኤርሚያስ ሲያወራ በመረጃ ነው የማወራው። በደንብ ታውቃለህ። ኦኬ፣ በደንብ ታውቃለህ ስለምትከታተል ማለት ነው። መጽሐፉ ይነበብበት። በተናገረውም ጊዜ በሚሰራው ሁሉ የጸና ሆነ። መልኩም ከሀገሩ ካሉ ጎልማሶች ይልቅ እያማረ እየበለጠ ሄደ። እናት አባቱም ከሀገሩ ሽማግሌዎች የአንዱን ልጅ አጩለት። አንተ እዚህ ጋር አጩለት ብቻ ብሎ የሚለው ላይ ነው የቆምከው። ፍስሐ ጽዮንም አውቆ ለእኔ ሚስት ማጨታችሁ ለምንድን ነው? እኔ እሷን አልሻም አላገባም አላቸው። እኔ ራሴ ለአንድ ንጽሕ ሙሽራ ኢየሱስ ክርስቶስ አጭቻለሁ አላቸው። አባቱም ልጄ ለምን እንደዚህ ትላለህ? ውለዱ ተዋለዱ ምድርንም ሙሏት ብሎ ጌታ በሕግ በተናገረው ቃል አለው አለ። ፍስሐ ጽዮንም አባቱን ስለ መንግሥተ ሰማያት ራሳቸውን ያጩ ሰውነታቸውን ለመንፈስ ቅዱስ ማደሪያ ያደረጉ መነኮሳት ምን ያህል ናቸው? ተወልደው ሳያድጉ የሚሞቱ ሕፃናት ምን ያህል ናቸው አለው። ስለ እኔስ ስለ እነሱስ የአዳም ዘር ያንሳልን? ምንም አያንስም። ይህንንም ብሎ አባቱን አይሆንም አለው። ልጅየው ማለት ነው ፍስሐ ጽዮን። አባቱ ግን ያለ ፍቃዱ ያችን ሴት ሚስት ትሁነው ብሎ አመጣለት። ምን ትሁነው ብሎ? ሚስት ትሁነው ብሎ አመጣለት። እርሱ ግን በግብር አላወቃትም ማለት በግብረ ሥጋ ግንኙነት አላወቃትም ይላል። በድንግልና የታተመ በቅድስና የተሸለመ ነውና። በአመጧትም በጥቂት ቀን በኋላ ይህች ብላቴና ስለሞተች ፍስሐ ጽዮን ደስ አለው፣ ለዓይኑም እንቅፋት ሆናው ነበርና በንጽሕና በቅድስና ጸንቶ ኖረ። በዚህም ዓለምም ፍቅር ገመድ አልተያዘም። ሰውነቱን እውነትን ነገር በመውደድ እግዚአብሔርን በመፍራት በማምለክ የተጌጠች ሆነች ብሎ ይጨርሳል ማለት ነው። ስንተኛው ቁጥር ላይ ይጨርሳል? 8ኛው ቁጥር ላይ ነው የሚጨርሰው። ቆይ አንድ መጽሐፍ ላመጣልህ ነው። ጠብቀኝማ ሌላ መጽሐፍ ላመጣ ነው። ኦኬ፣ በጣም ይቅርታ ይደረግልኝ። እሺ
19 ኦኬ ኦኬ ልብ በሉ። አሁን ቀጥዬ በማሳየው መጽሐፍት ውስጥ ይሄ ገድለ ተክለ ሃይማኖት ነው። 2 ነው ያለኝ። ይሄ ደግሞ ነሐሴ 1989 ዓ.ም የታተመ ነው። ኦኬ ይሄ መጽሐፍ የተለያየ ጊዜ ታትሟል። ለእነዚህ ጊዜያት አንደኛው እትም በ1946፣ ሁለተኛው እትም በ1988፣ ሶስተኛው እትም በ1968፣ ሶስተኛው እትም በ1973፣ አራተኛው እትም በ1989 የታተመ ነው። ኦኬ በዚህ ክፍል ላይ ገድለ ተክለ ሃይማኖት ፍስሐ ጽዮን ስለ ትዳሩ በሚናገርበት በዚህኛው ክፍል ላይ ስንተኛው ምዕራፍ ላይ ነው የሚናገረው? 22ኛው ምዕራፍ ላይ ቅድም ያነበብነውን ይናገራል። ስንት ቁጥር እንዳለው ይዩት። 1 2 3 4 5 6 7 8 9 10 11 12 13 14 15 18 20 25 ቁጥር አለው ማለት ነው። 25 ቁጥር አለው ይሄኛው ገድለ ተክለ ሃይማኖት በ1989 ዓ.ም የታተሙ 25 ቁጥር አለው። ምዕራፍ 22 ማለት ነው። ልብ በሉ። ይሄኛው ደግሞ በዚህኛው ክፍል ላይ 23ኛው ምዕራፍ ላይ የተጻፈው ስንት ቁጥር አለው? 8። እዚህ ስንት አለው? 25። 17 ነው ምናምን ነገር የት ሄደ? ሂሳብ ጎበዝ አይደለም። 17ቱ ቁጥር የት አደረሱት? በዚህኛው መጽሐፍት ላይ የለም። ኦኬ በዚህ ጉዳይ ላይ የህይወት ታሪኩን የተክለ ሃይማኖትን የህይወት ታሪክ ሁለቱም ገድል ነው ያለኝ። የአቡነ ተክለ ሃይማኖትን የህይወት ታሪክ በቤተ ክርስቲያኒቱ በጣም አንቱ ተብሎ የተጨበጨበለት ታሪክ ጸሐፊ ነው ተብሎ የሚታመን አይ ቲንክ ከ30 በላይ ነው ምናምን ነገር የሚሆኑ መጽሐፍቶችን ጽፏል ተብሎ ይታመናል። ዳንኤል ክብረት ደግሞ ጥሩ ጸሐፊም ነው። እውነት ለመናገር ኦርቶዶክስ ነው እሱ፣ የኦርቶዶክስ ዲያቆን ነው። አዶ ነው። ቴዲዬ ምናልባት ትረዳኛለህ። ስንት መጽሐፍቶችን ያህል ጽፏል ዲያቆን ዳንኤል ክብረት? የምታውቀው ካለ በቁጥር አንድ ሰው ሲናገር አጋኖም ሊሆን ይችላል። 40 መጽሐፍ ያህል ጽፎ ምናምን ነገር ሲል ሰማሁት። በጣም ብዙ ነው አይደል? አዎ። እሺ ጎንደር የሚት አድርገው። ኦኬ እሺ በጣም ብዙ ነው። ግን አንድ ሰው እንደዛ ወደ 40 ምናምን ነገር ብሎ ሲል 35 በላይ አይደል? ኦኬ በቃ ስለዚህ ከ35 በላይ መጽሐፍቶችን ጽፏል ማለት ነው። ከዛ መጽሐፍት ውስጥ አንደኛው መጽሐፍ እንግዲህ ይሄ ነው። የአቡነ ተክለ ሃይማኖትን ታሪክ ቆንጆ አድርጎ ጽፏል ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን የሚታወቅ ማለት ነው። በዚህ ክፍል ላይ ይሄ በገድሉ ላይ የተጻፈውን የአቡነ ተክለ ሃይማኖት የሚስቱን ማግባት ጉዳይ ዲያቆኑ እዚህ ጋር ፍርጥ አድርጎ ለጽሁፉ ታማኝ ሆኖ እሺ ትልቁ መጽሐፍ ነው ቴዲዬ። እሺ አዎ በጣም ብዙ ገጽ ነው። ኦኬ በዚህ ክፍል ላይ ስለ ጋብቻ ሁኔታ እንደዚህ ዘግበዋል። ዳንኤል ክብረት ከድቁና እስከ ቅስና አቡነ ተክለ ሃይማኖት ማለት ነው። ፍስሐ ጽዮን ወደ ሀገሩ ሲመለስ በጥንታዊቷ የኢትዮጵያ የሚኖሩ ወጣቶች የሚገጥማቸው የኑሮ ሁኔታን ነው የገጠመው። ፍስሐ ጽዮን ለወላጆቹ አንድ ልጅ ነው። በዚህ የተነሳ ጋብቻ መስርቶና ዘር ተክቶ ለማየት እግዚአብሔርያና ጸጋ ዘአብ ፈለጉ፣ እናትና አባቱ ማለት ነው። በዚያን ጊዜ የሆነውን ነገር ቅጂዎቹ ተከፋፍለው ጽፈውታል። ልብ በሉ። ይሄ መሰመር ስላለበት ነው። ቅጂዎቹ ተከፋፍለው ጽፈውታል አላለንም?
አሁን እዚህ ጋር ነው አሻጥሩ የምታገኙት። በጣም ብዙ ነገር ማለት ነው ጽፈውታል። ኦኬ የዋልድባው ቅጂ በዞረሬ በቅድስና መኖሩን ለጉልምስና ሲደርስ ክህነት መቀበሉን በዚያም በበጎ ምግባርና በጽኑ ሃይማኖት ሲኖር ብዙዎች ወደ እርሱ መምጣታቸው አካላቸውን በታምራት ልቦናቸውን በትምህርት መወሰኑን ይነግረናል ካለ በኋላ ግዕዙን ልዝላለውና በቃሉ በምግባርም የበቃ ሆነ ሌሊትና ቀንም ለቤተ ክርስቲያን አገልግሎት ይጠመዳል። ባይዘው ግዕዙን የምዘለው ከአማርኛው ስለጻፉት ነው ስለተረጎሙ። ተልእኮውን በቅድስና ይፈጽም ነበረ። የዚህ ዓለም ነገር ማሰብ ከእርሱ ሕሊና ውስጥ አልነበረም ይላል። በሌሎች ቅጂዎች ላይ የሚገኝ ነው። የኋላ ዘመን ገድል ጸሐፊዎች ይህንን ለመተርጎም በብርቱ ደክመው ታሪኮቹን ነው የሰበሰቧቸው። የዮሐንስ ካማውና የሐይቁ ቅጂ እንዲህ ይተርካሉ። ወደ ሀገራቸው ደርሰው እግዚአብሔርን ሲያመሰግኑ የፍስሐ ጽዮን እናት ሳራ ባሏንም ልጇን መመለሳቸውን ሰማች። በደስታ ተቀበለችው። ሲመተ ክህነትን በመቀበሉ በዓል አደረገች። ከዚህም በኋላ ልጇ በመንገድ ላይ ታምራትና ድንቅን ማድረጉ ለሚስቱ ነገራት። እስከ ዘላለም ምስጋናን አኮቴት የሚገባውን እግዚአብሔርን አመሰገኑት። ከዚህም በኋላ ፍስሐ ጽዮን አደገ። አባቱ ሚስት አጨለት። ፍስሐ ጽዮን አባቱን ሚስት ምን ያደርግልኛል አለው። አባቱም መጽሐፍ አዳምን ብዙ ተባዙ ሙሏት ምድርም ሙሏት ብሎ መለሰለት። ሕፃኑም ፈገግ አለና በእኔ ምክንያት የአዳም ልጆች ቁጥር የሚቀንስ ይመስልሃል? ጋብቻ እምቢ ብለው ስጋቸውን ጽዋ የእግዚአብሔር ማደሪያ አድርገው የሚጠብቁት መነኮሳት ቁጥር ብዙ መሆኑን አታውቅምን? ደግሞስ በዓለም ላይ ሳያገቡ የሚሞቱ ሕፃናት ስፍር ቁጥር አላቸው። በእነዚህስ ምክንያት የአዳም ዘር ቁጥር በምድር ላይ ይቀንሳልን? እኔስ እንደዚሁ ስጋዬን ንጹሕ የእግዚአብሔር ማደሪያ አድርጌ መጠበቅ ፈለኩ አለ። አባቱ ይህንን እግዚአብሔርን ከፈቀደልህ ታገኘዋለህ፣ አሁንም ግን መታገስ አትችልም አለው። ፍስሐ ጽዮንም መታገስስ በእኔ ኃይል የሚሆን አይደለም፣ ነገር ግን በእግዚአብሔር ፍቃድ ይሆን አለው። ይህንንም ብሎ ሕፃኑ ዝም አለ። ነገር ግን በዚያን ዘመን በሴዋ ምድር የመነኮሳት አስኬማ አልተገለጠም ነበር። ከዚህም የተነሳ የአባቱ ምክር አሸነፈ። ነቢይ የሰውን መሪነት መጽሐፍ ናቸው ያለውን ረድቷልና። ቅዱሱ ግን በዚህም ዘመን ወደ ምንኩስና የሚመራ ካላገኘ አባቱ በምን ምክንያት ይተዋል? ከጥቂት ቀንም በኋላ አባቱ ለፍስሐ ጽዮን ሚስት አጨለት። እንደ ሐዋርያም ስርዓት ሰርግን አደረገ። የቤተ ክርስቲያንም ካህን ሙሽራዋንም በሙሽራ ላይ ንጽሕት ለሆነ ጋብቻ ሕግ ባረከ። ልብ በሉ፣ ቅድም ወንድማችን አላገባም አጨለት እንጂ አላገባም ብሎ የሚለውን አላቅም ነው ብሎ ያለው። በእርግጥ አላቅም ብሎ ስላለ ይወቅ። አሁን ልጁ ግን ያለ ፍቃዱ ስለሆነ አልወደደም ነበር። የጣና ቂርቆሱ ቅጂ ብዙ ቅጂዎች ናቸው ያሉት። ባይዘው ልብ በሉ፣ የሐይቁ ቅጂ አለ፣ የዋልድባው ቅጂ አለ፣ ይሄ ደግሞ የቂርቆሱ ቅጂ አለ። ወሶ በበጽሐ ምናምን ነገር ብሎ ካለ ለጉልምስና ዕድሜ በደረሰ ጊዜ ሕግ አጋቡት፣ እርሱ ግን አልፈቀደም ነበር ይላል። ለፍስሐ ጽዮን ወላጆቹ ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ምን አልክ? ለፍስሐ ጽዮን ለተክለ ሃይማኖት ሚስት ማጨታቸውን ሁሉም ቅጂዎች ይስማሙበታል። ከዋልድባው ቅጂ በስተቀር ጋብቻውን በተመለከተ ግን ሁለት አይነት ሐሳብ ይሰጣሉ። አንዳንዶቹ ቅጂዎች ሚስት እንደታጨለትና ነገር ግን በምንኩስና የመኖር ሐሳብ ስለነበረው በባል ሚስት በደንብ ሳይኖሩ እንዳረፈች ይተርካሉ፣ እንደሞተች ማለት ነው። አንዳንዶቹ ደግሞ ጋብቻው በስርዓተ ቤተ ክርስቲያን መሰረት መከናወኑን ሰርግም እንደነበረ ይገልጣሉ። ያም ቢሆን ግን ያለ ፍቃዱ ወላጆቹ አስገዳጅነት የተከናወነ መሆኑን ይስማማሉ። በዚህም ዘመን ልጆቻቸው ሚስት የሚያጩ ወላጆቻቸው ናቸው። የልጆች ፍቃድ አይጠየቅም። ወላጅ ለወላጅ ተገናኝቶ ሁሉን ይጨርሳል። በዚህም ባል መሰረት ለፍስሐ ጽዮን ሚስት ታይቶለት ጋብቻው በቤተ ክርስቲያን ተፈጽሟል። በ1418 ዓመተ ምህረት የተጻፈው የመጀመሪያው የደብረ ሊባኖሱ ቅጂ ነበሩ። ቅጂ በቅጂ ነው። በጣም ብዙ ገድል ነው ያለው። ከእርሱ ተቀርቶ ወይንም ከጥቂት ዘግየት ብሎ የተጻፈው የሐይቁ ቅጂ ይህንን ነገር ይነግሩናል። ስለ ጉዳዩ የሚተርኩልን ቅጆች ሁለት ነገር ይስማማሉ። ፍስሐ ጽዮን በዚህ ዓለም ተድላ ደስታ መኖር ፍላጎቱ እንዳልነበረው
የዋልድባው ጥንታዊ ቅጂ ይህንን ይነግረናል። ሁለተኛው ደግሞ ጋብቻ የተደረገው ያለ ፍቃዱ ነው። ይህም ደግሞ በዚህ ዘመን ባህል የታወቀ ነው። ፍጻጼውን በድንግልና ለመኖር ያለውን ሐሳብ ቢገልጥም አባቱን ማሳመን አልተቻለውም። የዚህን አንደኛው ምክንያት ገድላቱ ሲገልጡ ወባህቱ አስተርአየ አስኬማ መነኮሳት ወውቱ መዋለ በምድረ ሴዋ ወበእንተ ዝንቱ ሞዓ ምክረ አቡሁ በዚህንም ዘመን የመነኮሳት አስኬማ በምድረ ሴዋ አይታወቅም ነበርና ከዚህም የተነሳ የአባቱ ሐሳብ አሸነፈ ይላሉ። እስካሁንም ያገኘናቸው ቅጆች ፍጻጼውን ያለ ፍቃዱ ማግባቱን ይገልጡልናል። አንዳንድ ቆየት ያሉ ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። ልብ በሉ። እስካሁን ቅጂ ከተባሉት ውስጥ አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጆች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል። የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹን ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ለ3 ቀን ያህል ያው ቀምሷል እያለ ነው። ካገባት ሚስቱ ጋር ነው። ከ3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ነው ይላል። እሺ ፉትኖቱ ላይ እንደዚህ ይላል። እሺ ቴዲዬ፣ ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም ነገር ግን የኋላ ሰዎች በከፊል ደምስሰውታል። የሚጣቁ ቅጂ ላይ ነበረ ማለት ነው። ቅጂ ብለው ማለት ነው። የዋልድባው ቅጂ፣ የሐይቁ ቅጂ፣ የጣና ብራዘር እስኪ ይቅርታና አንዴ ያዝልኝ እስኪ። ቆይ እሰጥሃለሁ። አቋርጠኝ አይደለም ጨርስና እሰጥሃለሁ። ምን አለ? የዋልድባው ቅጂ፣ የሐይቁ ቅጂ፣ የጣና ቂርቆሱ ቅጂ፣ ኦኬ፣ የደብረ ሊባኖሱ ቅጂ በቅጂ ሆኗል ማለት ነው። ከዛስ ይህ ታሪክ የሚጣቁም ቅጂ አለ። የሚጣቅ እዚህ ጋር አልተጻፈም። የጉባ ላፍቶም ቅጂ አለ። በጣም 6 ነው 7 በላይ ቅጂዎች ናቸው ያሉት። ይህ ታሪክ በሚጣቁ ቅጂ ላይ ቢገኝም የሚጣቁ ቅጂ ላይ ነበረ ማለት ነው። ነገር ግን የኋላ ሰዎች በከፊል ደምስሰውታል። ታሪኩን መሟላት የሚቻለው ከጉባ ላፍቶ ቅጂ በገድለ ተክለ ሃይማኖት ውስጥ ለብቻው ተአምር ሆኖ ተጽፏል። የግብረ ሥጋ ግንኙነት ማድረጉ አቡነ ተክለ ሃይማኖት ከሚስቱ ጋር ያደረገው የግብረ ሥጋ ግንኙነት ተአምር ተብሎ ተአምሪሁ ተብሎ ተጽፏል ማለት ነው። ያው እንዴት እንዳደረጋት እንዴት እንደተደራረጉ ሁሉ በግልጥ እዛ ተአምር ላይ ተጽፏል። ግን ያንን ማግኘት ይጠበቅብናል። አየህ፣ ተአምር ተብሎ ግን ተጽፏል። ግብረ ሥጋ ግንኙነት ማድረጉ ተአምር ነው ተብሎ ተጽፏል። አደራረጉ ሁሉ ጭምር እዛ ላይ ተጽፏል ማለት ነው። ጨለማን ተገን አድርጎ ነው፣ ጠዋት ነው፣ ማታ ነው፣ ቀን ነው፣ ብቻ በግልጽ ተጽፏል። ከሚስቱ ጋር ነው ግን ኦኬ። እርሱም ቢሆን አልፎ አልፎ የመደምሰስ ዕጣ ገጥሞታል። በኋላ ዘመን የተነሱ ሰዎች ይህንኑ ታሪክ ለአቡነ ተክለ ሃይማኖት መንገር ነውር ሳይመስላቸው አልቀርም ይላል ዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው መጽሐፍ ላይ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ሚስት አግብቶ ለ3 ቀን ኮምኩሟል ማለት ነው። በጨዋ ቋንቋ ስናወራ ከጨረስክ እንትን ልበልና ሰምቻለሁ። አሁን አንተን ኮንቪንስ ያደረገ የዚህ የሚጣቃው ቅጂ ነው ማለት ነው። የ3 ቀን ግንኙነት ሲል ግን ባይዘዌ ላይ ግብረ ሥጋ የሚለውን ቃል በቃል አሳየኝ ነበር ያልኩ፣ ያንን አላሳየም። ሁለተኛ 3 ቀን ከተገናኙ በኋላ መገናኘታቸው ብሎ ለምሳሌ የራሳ ምን ማለት ነው? መገናኘታቸው ብሎ የሚለው አንደኛ እያንዳንዱ ቅጂ ላይ የመጀመሪያውን ነገር ካየ ምን ማለት ነው? መገናኘት ብሎ የሚለውን ቃል ምን ማለት ነው? እንግዲህ መገናኘት በብዙ ትርጉም ሊወሰድ መገናኘት ማለት ስተናትቺ ይሄኛን ትርጉም አንተ በደንብ አብራራው። ይሄ ዲፕሎማሲያዊ ግንኙነት ነው? ፖለቲካዊ ግንኙነት ነው ወይስ ምን አይነት ግንኙነት ነው? ለምን መሰለህ አሁን የራሳችንን እንትን ምንም ነገር አላልኩም። ግንኙነቱን እኔ አይደለም ያልኩትኝ
የሚጣቁ ቅጂ ለምሳሌ እኔ የምረዳው በምን እንደሆነ ልንገርህ። የሚጣቁም ቅጂ የጉባ ላፍቶም ቅጂ ይናገራል። ሌሎች ቅጂዎች ደግሞ ደምስሰውታል እንጂ እኮ ይናገራል። አሁን አንተ ምን አይነት እሺ የኔ መረዳት ልንገርህ። እሺ በቃ ባጭሩ ከገድሉ ከተነገረ አሁን ደግሞ ደስ የሚለው በደንብ አድርገን ያነበብከው ከመጀመሪያው ጀምሮ የእሳቸውን ፍላጎቱ ተመለከተ። አሁን ይኸውልህ አንደኛ ራሳቸውን ለክርስቶስ ሙሽራ ማጨታቸውን ገድሉ ሁሉም ይናገራል። ሚስት እንደማይፈልጉ የሚስት የሚለው ግዴታ የመጣው ከአባታቸው እንደሆነ አባታቸው ደግሞ ኦፍኮርስ የፈለጉበት የራሳቸው ነገር አለ። ልጃቸውን የልጅ ልጃቸው ማየት ይፈልጋሉ። በቃ እንደዚሁ ብንረዳ እንደ አባትነት ከዛ ተገደው ነው። እያንዳንዱ ቅጂ ደግሞ እንዳልተስማማ ነው ዳንኤልም ኮንክሉድ ያደረገው። ገብተዋል። ሁለተኛ ይሄኛው ደግሞ ግንኙነት የተባለው ነገር ለሳቸው አሁን ለሳቸው ያለው ጽድቅ ለተሰጣቸው ቦታ እንደ ኖር ያስቆጥርባቸዋልም ብሎ ደምድሞታል። አይተህ እንደሆነ እንዲህ ብለው የሚያምኑ አሉ ብሏል። እዛ ጋር ዲቤት አለ ማለት ነው። ባጭሩ ምንም ክላሪቲ የለውም። ክላሪቲ በሌለበት ይሄ ነው ብሎ መደምደም ትንሽ ይከብዳል። የጉባ ላፍቶና የጉባ ላፍቶና የሚጣቁን ቅጂ የት አድርገው ነው አንተ ስለ ሌሎቹ ቅጂ የምታወራው? እኮ የሚጣቃና የጉባው ላፍቶ ቅጂ ራሱ እንደዚህ አድርገውታል ብሎ ነው እሱ የሚለው እንጂ እኮ ማድረግ ተገናኝተዋል ብለዋል። ለ3 ቀን ያህል ተገናኝተዋል ብለዋል። ለ3 ቀን ተገናኝተው ከዛ በኋላ ሌላው ላይም ግን የሚለው ባይዘው ግንኙነቱን አይናገር እንጂ ግንኙነቱ ምን አይነት ግንኙነት ነው? የ3 ቀኑ ግንኙነት በቃ እኔ የምረዳው ምንም ነገር በመካከላቸው እንዳልተፈጸመ 3 ቀን ሙሉ ግን ምን አይነት ግንኙነት ነው? የአካል ግንኙነት ነው? የመንፈስ ግንኙነት ነው? የመንፈስ እሳቸው በዛ ሰዓት እችን ልጅ እኔ እንዳስረዷት በጣም ብዙ ነገር እንደነገሯትና እንደውም የእሳቸውን ክርስቶስን ሰብከው ለእሷ እንደውም እሷ የእሳቸውን የሐዋርያነት ተጋድሎ የወንጌልን ስራ ተጋድሎ እንቅፋት እንዳትሆን እንደውም በቃ በጽድቅ እንደሞተችና ተነጥቃ እንደተወሰደች ነው የምቆጥረው። ምንም እሳቸው ነገር እኔ ያልኩ ግንኙነቱ ምን አይነት ግንኙነት ነው? ሰርግ ተደርጓል አይደል? ተደርጓል። ሌላውም እኮ ይላል እኮ መታጨት ማለት እነሴንስ እኮ ያው ሚስት ሆናለች። ቆይ ብራዘር ነው እሱ ብቻ አይደለም። መታጨት ሌላ ነው። በገጠር እኔ ገጠር ልጅ ነኝ። አንተ ገጠር ልጅ ከሆንክ እንደኔ እኛ ጋር መታጨት ማለት ማግባት ማለት አይደለም። ሰርግ የሚደረግበት ቀን አለ። እሱን እንደዛ ይወስደዋል። ግን መታጨት ማለት ማግባት ማለት አይደለም። አገባ ተብሎ የሚባለው ሰርግ ተደግሶ በአገሩ ባህል እዛም እዚህም ሰርግ ተደግሶ በስርዓት ሙሽራው ከሙሽሪትን ሄዶ ይዞ ሲመጣ እንደዛ ነው። እና በጫጉላ ቤት የሚደረግ ወግ አለ። እሱ ሁሉ ሲፈጸም ነው። አሁን አቡነ ተክለ ሃይማኖት ታጨለት። ከዛ ሰርግ ተደርጓል አይደል? እዚህ መጽሐፉ እንደሚናገረው ገድሉም እንደሚናገረው ዳንኤል ያለው ላይ የሚጣቃውና የጉባ ላፍቶ ኧረ ገድሉስ የሚናገረው ሰርግ ተደረገ አይልም እንዴ? እሺ ተደርጓል። ያኛው ላይም ይላል ይናገራል አይደል? ገድሉ ራሱ ይላል። እሺ ሰርግ ከተደረገ በኋላ ሙሽራው ሄዶ ሙሽሪትን ያመጣል አይደል? ካመጣት በኋላ ሙሽራው ሙሽሪትን ካመጣት በኋላ ሙሽሪት ከሙሽራው አባት ጋር ነው የምታድረው ወይስ ከሙሽሪት እናት ጋር ነው የምታድረው ወይስ ከሙሽራው ጋር ነው የምታድረው? በኢትዮጵያ በባህላችን ከሙሽራው ጋር የምታድረው ከሙሽራው ጋር የምታድረው። ስለዚህ አቡነ ተክለ ሃይማኖት ሚስቱ ከመጣች በኋላ ከእሱ ጋር ነው ያደረችው ማለት ነው። ማደር ማለት እንዴት ነው እሱ? ከዛ ቢሃይንድ ዘ ከርተን የሚናገርና አሁን አየህ፣ እንደዚህ እኮ ነው እኮ ወንድም ማለት ቢሃይንድ ዘ ከርተን ስፔሲፊክ አያደርገው። ብራዘር ሙሽራይቱ መጣች፣ ሄዷ መጣ፣ አሞራው በሰማይ ሲያይሸዋል ተባለለት። በአገሩ ባህል ማለት ነው። አደሩ አብረው አደሩ። እዚሁ ጋር ደግሞ አንተ ልጠይቀህ፣ አንተ ልጠይቀህ የኔን ሳትመልስ አስተዋይ አደሩ እኮ በዛ ተስማሙ። ሲያድሩ ተቃቅፈው ነው አይደል ያደሩት? እንደዛ የሚል አላለማ። ተቃቅፎ የሚል አላለም። አላለበት ልበል። ሲያድሩ የት ነው ያደሩት? ምናልባት እንደውም ስፔሲፊክ አያደርገውም። አብረው ይሆኑ ሲያድሩ የት ነው ያደሩት? ለብቻ ይሁን አይልም። እንደዛ በቃ ሲያድሩ የት ነው ያደሩት ነው የምልህ። 3 ቀን
3 ቀን ተገናኙ ነው የሚለው። ቆይ አድምጠኝ እንጂ አደሩ የሚልም የለም መጽሐፉ። አገራቸው ቡልጋ ነው አይደል? አቡነ ተክለ ሃይማኖት አሁን እሱን እኮ እናውቀዋለን እኮ እሱ ችግር የለም። አገራቸው ቡልጋ ነው አይደል? አዎ ኦኬ። እኔ ደግሞ የቡልጋን ባህል አውቃለሁ ብራዘር፣ እውነቱን ስነግር ማለት ነው። ኦ ማይ ጋድ ቆይ ዲቴል ሌላ ነገር እንዳጠይቀኝ የራስን መላምት ነው አሁን እኮ የምታስገባው። አድምጠኝ። የቡልጋን ባህሉን አውቃለሁ። መጽሐፉ ላይ ባለው ብንሄድ አይሻልም? መጽሐፉ ባላለበት ለምን እንላለን? ለምን አትሰማም? ሰርጉን ሁሉ ክድሃል እኮ አንተ። በመጀመሪያ ሰርጉን ካድክ፣ ሰርጉን አሳድኩም። እኔ ቆይ ሰርጉን ክድህ ነበር። አይ አልከድኩም። ለምን የጫጫታ ታደርገዋለህ? በመጀመሪያ ሰርጉን ካድክ። ኦኬ፣ በመጀመሪያ ሰርጉን ካድክ። ከዛ ሰርጉን አሳየው። አጨንጅ ብሎ የሚለው አገባ ብሎ የሚል የለም አልከኝ። አመጣሁ ላሳየው። እኔን ደግሞ አሁን የቡልጋንና የምንጃርን ባህል ስለማቀው እኔ ጋር መጥተህ እንደዛና እንደዛ በደል ልትል አትችልም። ልብ በል። በዛ ባህል ውስጥ ሴት ልጅ ሙሽራ ሆና ሙሽራው መጥቶ አግብቷት ሲሄድ በሌላውም ባህል ማለት ነው፣ በኦሮሞም የሸዋ ኦሮሞዎችም ይሆኑ የሸዋ አማሮችም ይሆኑ፣ በተለይ ሁለቱን ህዝብ አውቃለሁ። አማራውና ኦሮሞ ባህሉን አውቃለሁ። ኦኬ፣ ስላደግኩበት ስለነበርኩበት ማለት ሌላ ዲቴል አለ። እኔም ጠንቅቄ ያውቀዋለሁ። ኦኬ፣ ጠንቅቄ ካወቅህ ታዲያ ልብ በል። እኔ ደግሞ ቡልጋን በመሄድም ጭምር ምንጃርንም በመሄድም ጭምር አውቀዋለሁ። ኦኬ፣ ልብ በል። ስለዚህ በእነሱ ባህል፣ በሰሜን ሸዋ በአማራው ባህል ሚስትን ሄዶ በሰርጉ ቀን ሲያመጣ ያመጣው ሙሽራ አምጥቶ ሚስቱን ከአባቱ ጋር አይደለም የሚያስተኛት በዛ ሌሊት፣ ከእናቱም ጋር አይደለም የሚያስተኛት በዛ ሌሊት። ከማ ጋር የሚያስተኛት? ከራሱ ጋር የሚያስተኛት ነው አይደለም? በባህሉ ወይስ አቡነ ተክለ ሃይማኖት ከቡልጋ ህዝብ ውስጥ የወጣ ግን በባህላቸው የማይገዛ ነው ብለህ ካላልከ በስተቀር አቡነ ተክለ ሃይማኖት የቡልጋ ሰው ነው። ስለዚህ በአገሩ ባህል በሰርግ ይታጭለታል። ከዛ በሰርግ አሁን እንደተደገሰለት ተደግሶ ፍጻጽዮን ማነው ፍጻጽዮን ጸጋዛብና እግዚአብሔር ደግሰው በሐዋርያ ስርዓት እንደውም ብሎ ይላል። ካመጡ በኋላ ሚስትየዋ ያደረችው ከአቡነ ተክለ ሃይማኖት ጋር ነው። ምን ሲያረጉ ያደሩት ነው ብዬ እንግዲህ እሱ ነው። ለአንተም አልተመለሰልም። ምን እያደረጉ ምን ሲያረጉ አደሩ ነው ብዬ ምን እያደረጉ እንዳሉ ለአንተም አልተመለሰልም። ያልተመለሰልህን በራስህ ነው ድምዳሜ የሰጠኸው። ቆይ እኔንም አዳምጠኝ። ቆይ አንተ መልስልኛ። በራስህ ድምዳሜ ሰጥተሃል። እኔ ግን ምን እያደረጉ እንዳለ ለምንድነው ጠየቀኝ። ልናገራ ኤርሚ የጠየቅኩህን መልስልኝ። ምን ሲያደርጉ ነው ያደሩት ብዬ እኔ ጥያቄውን እኮ በጨዋነት ማቅረቤ እዚህ ወንድምህ ዲያቆን ዳንኤል ክብረት ግንኙነት አድርገዋል 3 ቀን ብለዋል። አሁን ከዳንኤል ክብረት ጋር ነው የምትጨቃጭቀው፣ እኔን አይደለም። ኦኬ፣ አሁን አንተ 3 ቀን በዚህ 3 ቀን ውስጥ አልኩኝ። በሰርጉ ዕለት ሰርግ ተደግሷል፣ አምጥቷል። ሙሽራ ሆኖ ሙሽሪትን አምጥቷል። የጫጉላ ቤት ደግሞ ህግ ይከበራል። በምንጃርም በቡልጋም በሰሜን ሸዋም በሰሜን ሸዋ ኦሮሞችም አማራዎችም ዘንድ ማለት ነው። የሌላውን ማህበረሰብ ባላቅ ይህን ማህበረሰብ ግን አውቃለሁ። አማራው ነው ኦሮሞ ማህበረሰቡን አውቃለሁ፣ ባህላቸውን አውቃለሁ። የጫጉላ ቤት ህግ ይከበራል። የደም ሸማ ተብሎ ይወሰዳል። ድንግል ሴት ከሆነች የደም ሸማ ተብሎ በማግስቱ ሚዜዎች ይሄዳሉ። ስለዚህ አቡነ ተክለ ሃይማኖት አምጥቶ አድምጠኝ እባክህ አድምጠኝ። አንተ ባህሉን ሚዩት ላደረገ ነው። ከዚህ በኋላ እንደዚህ እንዳታወራኝ። አንደኛ መጽሐፍን አስክጃለሁ፣ ሁለተኛ ባህሉንም ነው የካድከው። ባህሉን አውቀዋለሁ ብለህ ካልከኝ ሙሽሪትን አምጥቶ ከማጋ ነው የሚያሳድራት ብዬ ስልህ ከራሱ ጋር የምታድረው ነው ያልከው ቅድም። ከአባቱ ጋር የሚያሳድር ሙሽራ የለም፣ ከእናቱ ጋር የሚያሳድር ሙሽራ የለም። ኦኬ፣ እኔ የሚያገባው ስለሆንኩ ማለት ነው። ከሚስቴ ጋር በተጋባን ቀን አብረን የተኛ ነው። ኦኬ፣ እዚህ ያለ ህዝብ በሙሉ እንደዚህ ነው የሚያደርገው እንጂ ጎረቤት አያሳድራትም። አቡነ ተክለ ሃይማኖት ከዚሁ ማህበረሰብ ውስጥ ስለወጣ በሰርጉ ቀን አድሯል አይደል? ሲያድር ምን ሲያደርግ ነው ያደረው? አሁን ጥያቄውን ለአንተ አመጣው። ዳንኤል ክብረት ለ3 ቀን የሚያህል ተገናኝቷል ብሎ ይላል ብሎ የጉባ ላፍቶውን ቅጂና የሚጣቁን ቅጂ ተናግሯል። አንተ ምን ሲያደርጉ አደረ ብለህ ትላለህ? ግንኙነት ማለት እኮ ዲፕሎማሲያዊ ብለህ ልትለን ሁሉ ቅድም እየቃጣ ነበር። ግልጽ አድርገው አሁን በደንብ አውራ። ምን ሲያደርጉ አደሩ? እንዳታስቆመኝ። ምን ሲያደርጉ እንዳደሩ መጽሐፉ ኤግዛክትሊ ስፔሲፊክ አድርጎ ባልተናገረበት ይሄን ነው ልልህ አልችልም። ግን
ሃይፖቴቲካሊ ብንወስደው ግንኙነት አድርገው ለምን 3 ቀን ብቻ ቆየ? ከዛ በኋላ ለምን ወደ ምንኩስና ህይወታቸው ሄዱ? እንደዛ እንኳን ብንወስድ ሞተች ይላል እኮ እዚሁ መጽሐፉ። ኦኬ ታዲያ ሌላ ማግባታቸው ነውርነት የለውም። መጽሐፉም ያዛል፣ መጽሐፍ ቅዱስ ያዛል። ከጥቂት ቀን በኋላ ሞተች ይላል። ቆይ እንግዲህ አሁን እኔ ያወራው እኔ ሲጀምር ታቋርጠኛለህ። ጥያቄ ነው የጠየቀኝ አይደለ? ይኸው ከጥቂት ቀን በኋላ ሞተች ይላል። ይኸው ይታያል። ወደዛ ከሄድን ደግሞ ይኸውልህ ከሞተች ሌላ እኮ ማግባት መጽሐፉ ያዛል። ቁጥር 7 ቆይ አድምጠኝ። ባመጧትም ከጥቂት ቀን በኋላ ይህቺ ብላቴና ስለሞተች ፍስሐ ጽዮንም ደስ አለው ይላል። ሚስቱ ስትሞትበት ደስ የሚለው በጣም ምን አይነት ሰው እንደሆነ ይታያችሁ ወንድሞች ናቶች። በሚስቱ ለምን ዓላማ ስላላቸውና ደስ ያላቸው ሚዩት አድርግ። በ3 ቀን ውስጥ ግብረ ስጋ ግንኙነት እንኳን አድርጓት ወይ ደግሞ ፍቀድልኛል። ኤርሚ ወረደ እታቸውን ላድምጥ አለ። አንዴ ባወራው ደስ ላይ ነበር። 1 ደቂቃ የማይፈጅ ወንድማችን ራሱ ነው ያለው። አንዴ ወንድማችን 1 ደቂቃ ብቻ ክሊር አውት ማድረግ ስለፈለግኩኝ ነው። ረጅም ሰዓት የሰማኋቸው ነበርና አንዴ ወንድማችን መመለስ ይችላል። ከመንታ ይገባል ግን ራሴ ነው ልውረድ አለ። አስወረድኩት ማለት ነው። ከአቅሙ በላይ ሆነበት። 1 ቁጥር ጻፍልን። 1 ቁጥር እንዲጨርሱ ስለፈለግኩ ነው፣ ማቋረጥ ስላልፈለግኩ ነበር። 1 ቁጥር ጻፍልንና አይመጣም፣ ሊወጣ ይችላል። ቀደም ከዳንዬ ጋር በጣም አልተግባቡም ነበር። ሊደባብቅ ነው የፈለገው። አላገባትም ብሎ አለ፣ አገባት። አልተገናኙም ብሎ አለ። ቀላል ውይይት ነበረን። መመለስ ቢችል ማን ነበር ስሙ? አስተዋይ የሚለው ነው ማለት ነው። ይኸው ጽፏል። እኔ እኮ ማውራት አልቻልኩም ወገኖች። እሺ አስተዋይ እንኳን ደህና መጣ፣ እንኳን ተመለስክ። አንዴ ፈልጌህ ነበር። እኔ ከእሱ ጋር ትቀጥላላችሁ። 1 ጥያቄ ብቻ ስላለች ነው፣ በደንብ ስላላዳመጥኳቸው ያመለጠኝ ቦታ ስላለ ግልጽ እንድታደርግልኝ ግን ስመልስ አታቋርጡኛ። እሺ አጭር ነው ጥያቄም መልስም አጭር እንደሚሆን አስባለሁኝ። ማነው ስማቸው? አቡነ ተክለ ሃይማኖት ግንኙነት አላረጉም ነው የምትለው አንተ? ኦኬ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት ማለት ነው። ምን ማለት እንደሆነ አንተ ንገረን። ግንኙነት አላረጉም ስትል ምን ማለት ነው እኮ? ጠይቀህ ስፔሲፊክ አድርገህ ጠይቀኛ። ግብረ ስጋ ግንኙነት አላረጉም ብለህ ነው የምታምነው? አንተ እኮ አልከኝ እኮ ግንኙነት አላረጉም አልከኝ አይደለ? አንተ ግንኙነት አላረጉም ስትል ምን ማለት ነው? ግብረ ስጋ ግንኙነት አላረጉም እያልከን ነው አይደል? አላረጉም። እሺ ግንኙነት አድርጓል ሲል መጽሐፉ ግን ግብረ ስጋ ግንኙነት አይደለም አይደል? እኔ እንደዛ አልረዳውም። አላደረጉም ሲሆን ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት አይደለም። ለእኔ አይደለም፣ ለአንተ አይደለም። እሺ አንድ የሚዩት አድርግልኝ። በጣም አመሰግናለሁ። ከኔ ጋር ጨርሰናል። ትቀጥላለህ። ኤርሚ አለ ዳግሻይ። እሺ ተመልከት እንግዲህ አሁን ተመልከት። ግንኙነት አላረጉም ሲል እያወራ ያለው ስለ ግብረ ስጋ ግንኙነት ነው። አድርገዋል ሲሆን ግን ግብረ ስጋ ግንኙነት መሆኑ ይቀራል፣ ሌላ ነገር ይሆናል። የብሉቱዝ ግንኙነት ይሆናል። ኦፊሻላዊ ግንኙነት፣ የዲፕሎማሲያዊ ግንኙነት መሆን ይጀምራል። ኢሚዲየትሊ ግብረ ስጋ ግንኙነት መሆኑ ይቀራል። አይታላል። ላለመገናኘት ሲሆን ግብረ ስጋ ግንኙነት ነው የሚለው። እዚህ ፌር የሚገርም ነው። አየህ ገብቷል አባባሌ? ኤርሚ በደንብ ግልጽ ነው የማወራው ነገር ገብቷቸው። ግብረ ስጋ ግንኙነትን ጠቅሶ ወይም እሱን አስቦ ነው አለመገናኘትን የሚያወራው። መጽሐፉ ግን ተገናኝተዋል ሲል ግን ሌላ ግንኙነት ይሆናል፣ ግብረ ስጋ ግንኙነት መሆን ይቀራል። ቴንክ ዩ ኤርሚ፣ በቃ ጨርሻለሁ። ለምን እንደዛ እንዳሰብኩ ላስረዳ። አይ በቃ እናመሰግናለን። ተመለሱ። መጽሐፉን ቤዝድ አድርጌ ማለት ነው። አመሰግናለሁ። አጭሩ ቆንጆ አድርገህ መለሰልኛል። እግዚአብሔር ያክብርልኝ። ቴንክ ዩ ኤርሚ። አሜን። አብሮ ያክብረን። ኤርሚ ለአንተ ላስረዳ። ያው ቅድም እንትን ስላልከኝ ምኑን ታስረዳኛለህ? ማለት እኔ የተረዳሁበትም ማለት ነው። ምኑን? የትኛውን ቃል? እሺ ሌላ ደግሞ እሺ ልጠይቅ። የትኛውን ቃል ነው የተረዳኸው? ግንኙነቱንም በተመለከተ ግንኙነት ብሎ የሚለውን አስረዳን።
እንግዲህ አሁን ስታስረዳን ግን ስታስረዳን መዛግብተ ቃላትን በተመለከተ ሊቃውንት በተረጎሙበት ነው የምታስረዳን። ኦኬ ግንኙነት አሁን ፖለቲካዊ ግንኙነት አለ፣ በማህበራዊ ኑሮ ግንኙነት አለ። በማህበራዊ ኑሮ ውስጥ ደግሞ በሀዘን ግንኙነት አለ፣ በንግድ ግንኙነት አለ፣ በእርሻ ግንኙነት አለ፣ በጋብቻ ግንኙነት አለ፣ የንግግር ግንኙነት አለ፣ የአበልጅነት ግንኙነት አለ፣ የተለያየ ግንኙነት አለ። ስለዚህ አሁን አቡነ ተክለ ሃይማኖት ሰርግ ተደርጎለት ታጭቶ እንደገናም ደግሞ ሰርግ ተደርጎለት ሚስት ያገባበት ግንኙነት ነው። ይህንን በተመሰረተ ለጋብቻ ሲሆን በአንድ ሴትና በአንድ ወንድ መካከል ስለሚደረግ የጋብቻ ግንኙነት ሲሆን በዛ በጋብቻ ግንኙነት ውስጥ ተገናኙ ተብሎ ሲባል ምን ማለት እንደሆነ የቋንቋ ሊቃውንት የሚናገሩትን መዝገበ ቃላት ጠቅሰህ ታስረዳኛለህ። ቀጥል። እንግዲህ የቤተክርስቲያን ሊቃውንት እኔ እስከማውቀው ድረስ አሁን ለምሳሌ ቃል በቃል እንደዚህ መጽሐፍ አምጥቼ በቪዲዮ ከፍቼ የለኝም፣ አሁን አልችልም። እሱን ግን የማስረዳ እዚሁ አንተ ከጠቀስከው ገድል ላይ ሁኔታውን ከመጀመሪያ፣ ምክንያቱም ታሪክን የምንረዳበት መንገድ ከመሀል አንወስድም። ታሪክ ከመጀመሪያ እንጀምራለን። መቼ ነው ከመሀል ወሰድክ? ወደኋላ አትሄድ። ሙሉን ሳነበው እንደውም ጥሩ ነው ያነበብከው አላልከኝም? እሱን እኮ ነው የምልህ። ሙሉን አንብቤዋለሁ። ስለዚህ ግንኙነቱ አንዴ ልናገር ታዲያ ትንሽ ታወራለህ። ወደኋላ አትሄድ። ቅድም ቴንኪው ሙሉን ስላነበብከው ብለህ ስላልከኝ፣ እሺ እሱን እኮ ልልህ ፈልጌ ነው። ግንኙነቱ ላይ ብቻ ትኩረት አድርግ። ወደኋላ አትሄድ። አንዴ ልናገር። ላይክ በቃ እኮ ላስረዳህ። እኔ የተረዳሁበትን እኮ ወንድም እያወራህ ያለሁት ገብተዋል። ቀደም ሙሉን ያነበብኩት ገድሉን ሙሉን ያነበብኩት ያው ሁለቱን ገድል አምጥቼ ማለት ነው። ላስረዳህ እኮ አልኩህ ኤርሚ። ስታስረዳ ልብ ብለህ ስማኝ። ስታስረዳ ግንኙነት ብሎ የሚለውን እዚህ ቃል ላይ ቃሉ ለጥቅም የዋለበትን እሱንማ መለስኩኝ እኮ ቃል በቃል ጓደኛህም ጠይቆኝ መለስኩ። አልመለስክም ወንድሜ፣ ሚዩት እንዳደረገህ አትጠብቅ። አልመለስክም። ኦኬ መልስልን። አሁን ግንኙነት ብሎ የሚለው ቃል ጋብቻን በተመለከተ ነው። ተክለ ሃይማኖት ፍስሐ ጽዮን ከሚስቱ ጋር ተገናኘ። እሱን ላስረዳ ነው። ያን የተረዳሁበትን ላስረዳ ስል አልፈቀድክልኝም። እኔ አልፈቅድልም አላልኩም። ወደኋላ ትሂድ። ታሪኩን ቆርጠህ አይደለም ብለህ አልከኝ። መቼ ቆረጥኩትና? ሁለት ገድል አምጥቼ ፊት ለፊት ላይ አንብቤ ቆርጠህ ልክ እንደቆረጡት ቆርጠህ አይደለ? እኔ እንደዛም አልወጣኝ። ለምን ከራስህ ጋር ታዛምደዋለህ ጉዳዩን? እኔ የተረዳሁበትን ነው ብለህ እኔ እንደዛ እንዳልተረዳሁኝ እኔ የተረዳሁበትን ነው አሁን ልነግርህ። እኔ የተረዳሁት ይኸውልህ፣ ለምሳሌ ራሳቸውን ለክርስቶስ ሙሽራ አድርገው እንዳጩ ሁሉም መጽሐፍ ይስማማል። እሳቸው ተገደው ሚስት እንደተሰጣቸው ይስማማል መጽሐፍ። በአጠቃላይ ያነበብካቸው በአጠቃላይ እግዚአብሔር ይስጥ፣ በእውነት ነው የምልህ። እና የመንፈስ ቅዱስም ስራ ሊሆን ይችላል። እና ምንድን ነው መሰለ፣ ከዛ በኋላ ግን ተገደው ወደዛ ነገር ከገቡ በኋላ የመጨረሻው ዳንኤል የሰጠው ደግሞ ኮንክሉዥን የሚጣቃውና የላፍቶ ጉባው ትዳር ከመሰረቱ በኋላ 3 ቀን ግንኙነት እንዳደረጉ ይናገራል ይላል። እንደውም ግንኙነቱን በተመለከተ በሌላ ተአምር ላይ ተጽፎላቸው ይላል። ያንን ግን ግንኙነት በተመለከተ የግብረ ስጋ ነው፣ የዲፕሎማሲ ነው፣ የመንፈሳዊ ግንኙነት ነው፣ የጸሎት ነው፣ ወይም ያስተምሮ ነው፣ መጽሐፍ ቅዱስ አብሮ የማጥናት ነው የሚል ነገር አንድም አላስቀምጠው መጽሐፉ አላለም። ያንን ባላለበት እኔ ልል አልችልም። ግን እኔ አሁንም የምልህ እንደው አንተ በተረዳበት መጽሐፉ ምንም አላለም ስላልክ በመጽሐፉ ላይ ስለዋሸህ ግንኙነት እኮ የግብረ ስጋ ግንኙነት ቃል በቃል አላለማ። እዚሁ ጋር ሊያዛ መጽሐፉ ብለህ ስላልክ ስለዋሸ በመጽሐፉ ላይ እዚሁ ጋር ሊያዝህ። ይኸው ካሜራ ከፍቼ ከዛ ትቀጥላለህ አንተ። የግብረ ስጋ ግንኙነት የሚለውን ታሳየኛለህ? ቆይ ወንድማችን ኦኬ ኦኬ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ማድረጉን ሲናገር እንደዚህ ይላል። ከ3 ቀን በላይ እንዳልተገናኙ ከዚህ ጀምሬ ላንብበው። አንዳንድ ቆየት ያሉና ከቀድሞቹ የተቀዱ ቅጂዎች በሁለቱ መካከል የባልና የሚስት ግንኙነት እንደነበረ ጽፈዋል።
የባልና የሚስት ግንኙነት ምንድን ነው? ልብ በሉ እንግዲህ በባህላችን ውስጥ ያላችሁ ሰዎች ማለት ነው። የእጅ ለእጅ መጨባበጥ ነው አትለኝም። ኦኬ፣ የከንፈር ለከንፈር ብቻ መሳሳም ነው ግንኙነት ተብሎ የሚባለው አትለኝም። በባህላችን ውስጥ የትኛውም ቦታ ላይ እንደዚህ ስለማይባል የባልና የሚስት ግንኙነት ተብሎ ከተባለ በሁለቱ መካከል የባልና የሚስት ግንኙነት ከተባለ ኢንክሉድድ ግብረ ስጋ ግንኙነትን ሁሉ ጭምር ያካትታል። አንድ ባል ሆኖ አንድ ሚስት ሆና ራሷን ለባሏ የማትሰጥ ሚስት ራሱንም ለሚስቱ የማይሰጥ ወንድ የለምና ሴትም የለችምና። እሺ፣ የሚጣቁ ገድለ ተክለ ሃይማኖት ፍስሐ ጽዮንን ወላጆቹ ባስቸገሩት ጊዜ ማግባቱን አሁንም የወላጆቹ ጭቅጭቅ ሲበዛበት ከሚስቱ ጋር መገናኘታቸውን ነገር ግን ከ3 ቀን በላይ እንዳልተገናኙ ይናገራል። ተገናኝቷል ማለት ነው። ከሚስቱ ጋር ነው የተገናኘው። መገናኘታቸው ግን ቀኑ አጭር ነው። 3 ቀን በላይ እንዳልተገናኙ ይናገራል። የዚህም ምክንያቱ ይላል ይላችሁ የዚህም ምክንያቱ በብሔረ ብፁዓን የሚገኙ ቅዱሳን ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል። በብሔረ ብፁዓን ያሉ ሰዎች ምሳሌ ሆናቸው ማለት ነው። በብሔረ ብፁዓን ያሉ ሰዎች ከሚስቶቻቸው ጋር የሚገናኙት 3 ጊዜ ብቻ ስለሆነ ነው ይላል አለ። እነዚህን ብሔረ ብፁዓን ላይ ያሉትን ቅዱሳኖችን ዋቢ አድርጎ ነው ተክለ ሃይማኖትም ለ3 ቀን ያህል ለ3 ጊዜ ያህል ብቻ ግንኙነት አድርጓል ይላል። ያው ከሚስቶቻቸው ጋር የሚገናኙት የእጅ ለእጅ ግንኙነት ነው አይልም። የከንፈር ለከንፈር ግንኙነትም ነው አይልም። ኦኬ፣ ከንፈር ለከንፈር ግንኙነት ግብረ ስጋም አይልም። አድመጠኝ ቆይ፣ የባልና የሚስት ግንኙነት ምን አይነት ግንኙነት ነው? ሚስት አለ አንተ? ብዙ ግንኙነት ነው ያለን። ሚስት አለ አንተ? ግን እሱ ብቻ አይደለም። ብዙ ሚስት አለ ወይ አንተ ነው የጠየቀው? ሚስት አለ? የልጆች አባት ነኝ። አዎ፣ እሺ፣ እኔም የልጆች አባት ነኝ። እግዚአብሔር ይባርክልህ ትዳርህን። አሜን። እሺ፣ ወንድማችን አስተዋይና ኤርሚያስ ከሚስቶቻቸው ጋር ተገናኙ ተብሎ ቢባል ምን እየተባለ ነው? በባህላችን አፍጥ ነው እየተገናኙ ነው። ኖ ከሚስቱ ጋር አሁን ለምሳሌ አስተዋይ ከሚስቱ ጋራ ተገናኝተዋል። ግንኙነት በባልና በሚስት መካከል ያለ ግንኙነት ተገናኝተዋል ተብሎ ህዝቡ ቢረዳ ምን እያሉ ነው? ሚስትን በምንድን ነው የምትገናኛት? በምን ነው የምትገናኛት? እንግዲህ አንድ ቤት ውስጥ ነው የምትኖሩት። አንድ ቤት ውስጥ ነው። ምንም ሳይንስ አታድርገው፣ እየጠየኩ ነው። አንድ ቤት ውስጥ ነው የምትኖሩት። ሚስቴን አገኘኋት ብለህ የምትለው የሆነ ቦታ ላይ ፈልገህ ሄደህ እንደማግኘት አይደለም። ሰዎች በባልና በሚስት መካከል አስተዋይ ከሚስቱ ጋር ይገናኛል፣ ኤርሚያስም ከሚስቱ ጋር ይገናኛል ተብሎ ቢባል ምን እየተባለ? የኔም ቤት ልንገርህ፣ ኤርሚያስ ከሚስቱ ጋር በባልና በሚስት መካከል የሚደረግ ግንኙነት ይገናኛሉ ብሎ ቢል ወሲብ ይፈጽማሉ፣ የግብረ ስጋ ግንኙነት ያደርጋሉ ነው። 4 ነጥብ። የእናንተ ቤት እንዴት ነው የሚተረጎመው? ከዛ ፍስሐ ጽዮን ጋር እንመጣለን። የአንተ ቤት አንተ ከሚስት ጋራ ግንኙነት በባልና በሚስት መካከል ያለ ግንኙነት አስተዋይ ከሚስቱ ጋር ያገናኛል ብሎ ቢሉ ምን እያሉ ነው ህዝቡ፣ ማህበረሰቡ? አንተ እንዴት ነው ስፔሲፊክሊ አሁን ያንተን ጥያቄ ላግዝና ለምሳሌ የኔን ጥያቄ መልሱን እኔ ጥያቄ ምን ታግዘኛለህ? እኔ ሙሉ ሰው ነኝ። ጥያቄ እኔ አግዝሃለሁ እንደውም ከፈለክ ማለት ነው። ግን የኔን ጥያቄ አታግዘኝም። የራስን መልስ። ከሚስትህ ጋራ የባልና የሚስት ግንኙነት ተገናኙ። አስተዋይ እኮ ከሚስቱ ጋራ የባልና የሚስት ግንኙነት ያደርጋሉ፣ ሲያደርጉ አየናቸው ብለው ቢሉ ምን እያሉ ነው? ግብረ ስጋ ግንኙነት ስታረጋት አይተው ነው እንደዛ ብለው የሚሉ ምንም አታድክመን፣ ወሬ አታውራ። ሚስትህን ያገባሃት እንደ 6 ኪሎ አንበሳ ልታያት አይደለም። ስሙኒ እየከፈሉ ሰዎች እየመጡ ሊያዩዋትም አይደለም። ሚስትህን ያገባሃት በግብረ ስጋ ግንኙነት ልትገናኛትም ጭምር። አብረን የምትኖረው ልብ በልና ሰማኝ፣ አብረን የምትኖረው ለዚህም ነው ልጆች ወልጃለሁ ብለህ ያልከው ማለት ነው። ስለዚህ ሳይንስ አታድርገው።
እኮ ታዲያ ለአንተ ኦፍኮርስ ካልክ ለእኔም ኦፍኮርስ ካልኩኝ ለአቡነ ተክለ ሃይማኖት ኦፍኮርስ የማይባለውን ለምንድን ነው? እሱንም እኮ ላስረዳ። ቆይ አሁን እኮ እየቸኮልክብኝ እንጂ አትቸኩልብኝ። ቆይ አሁን አንደኛ አልፈቀድክልኝም። የተጠየቅኩትን ጥያቄ እኔ አድሬስ አንተ እኮ መቀበል የለብህም። እኔ ማውራውን አትቀበል፣ አታስገባው። ግን ኦዲየንስ አሉ፣ እነሱ የራሳቸውን አስተያየት ይስጡ፣ ችግር የለውም። በዚህ ጉዳይ ድቤት የምናደርግ ከሆነ ግን እኔ የምልህ መጽሐፉ እንደዚህ ብሏል። ኦኬ፣ ሁለተኛ ድቤት ላይ ነው ስቲል ያለው። ዳንኤልም እኮ እንዲህ ተደርጓል፣ እንዲህ ተብሏል በዛኛው መጽሐፍ በዚህኛው መጽሐፍ ነው ብሎ ያለው እንጂ ነው ብሎ ኮንክሉድድ አድርጎ በቃ አልደመደመም በ4 ነጥብ። እኔ ማምነው እንደዚህ ነው፣ ይሄ ነው እውነታው ብሎ አልደመደመም። እውነት ብንነጋገር እሱን እንተወውና አሁን እሳቸው አንደኛ የሚያግባባን ነገር ከምንም በላይ ለወንጌል መጠራታቸውን መጽሐፍ ይነግረናል። በቃ የሚያግባባን ትልቁ ነገር የሚስት ጉዳይ አይደለም፣ የግንኙነት ጉዳይ አይደለም። በቃ ትልቁ ነገር እንደውም ሚስታቸው ስትሞት ደግሞ ደስ ብሏቸዋል። ሚስቱ ሲሞት ደስ የሚለው ማን ነው? ማንም እኮ የለም። እሳቸው ግን ለክርስቶስ በልጦ ነው ከሚስታቸው በላይ በሚስታቸው ሞት የተደሰቱት። አንደኛ በዚህ ሴንስ ነው የምንረዳው። ሁለተኛ ደግሞ ቢያደርጉስ ምንድን ነው ነውርነቱ? ምንድን ነው ነውርነቱ? አሁን እሳቸውን የሚያስከስሳቸው ነገር ምንድን ነው? ምንም ነውርነት የለውም። የሚያስከስሳቸው ምንም ነውርነት የለውም። በጋብቻ መካከል የተደረገ የግብረ ሥጋ ግንኙነት ስለሆነ እኔ አጨብጭብ ያለው አቡነ ተክለ ሃይማኖት ከሚስቱ ጋራ ለ3 ቀን አይደለም ለ3 ዓመት ለ30 ዓመት ቢያደርግ መብቱ የተከበረ ነው። መድኃኔዓለም የፈቀደው። ታዲያ ምንድን ነው ፖይንቱ ያልገባኝ? ፖይንቱ ያልገባህ ሰውየው ሚስት አግብቶ እንደዚሁ ሲያንጎላጅ የኖረውን ሰውዬ አንተ ግን ንጽሕት ነው፣ ድንግል ነው፣ ለክርስቶስ የታጨ ሙሽራ ነው፣ እንደ መላእክት የኖረ ነው፣ ምንም አላየም፣ ምንም አልቀመሰም ምናም ነገር እያላችሁ እዚህ ጉራችሁ ሲቸረችሩብን እኮ ነው። እኔ እኮ አሁን ያልገባኝ ነገር ያልገባኝ ነገር ለምን መሰለህ? አሁን ጉራ መቸርቸር ሌላ ነው፣ የእሳቸው የሰጣቸውን ክብር ማውራት። አንተ ነፍስ ታወራ የነበረው ስለጠየቀኝ ነው መሀል የገባሁት። አንተ መልሰህ ታወራለህ። ሰውየው ሚስት አግብቶ የኖረ ሰው ነው። ከሚስቱ ጋር የግብረ ሥጋ ግንኙነት መፈጸሙን ስንት ቅጂ ስለ አንድ ሰው ታሪክ 6 ቅጂ ነው ያለው። የጉባ ላፍጦ፣ የሚጣቁ፣ የሐይቁ፣ የዋልድባው፣ የደብረ ሊባኖሱ፣ የዮሐንስ ካማ እያላችሁ እርስ በርስ ዲቤቱ እንኳን እኮ የተደረገው ኦርቶዶክስ ከኦርቶዶክስ ጋር በተክለ ሃይማኖት ጉዳይ እንኳን ማግባትና አለማግባት፣ ማጨትና አለማጨት፣ የግብረ ሥጋ ግንኙነት ማድረግና አለማድረግ ላይ እናንተ ገና እየተፋጃችሁ ነው። ከኛ ጋር ቀርቶ አይደለም ዲቤቱ እርስ በርሳችሁ የምታደርጉት። ኦኬ፣ ታዲያ ምንድነው ወንጀሉ ብለህ ካልከኝ ማግባቱ ወንጀል አይደለም። ከሚስቱ ጋር የግብረ ሥጋ ግንኙነት ማድረጉ ወንጀል አይደለም። እዚህ ውስጥ ያለ 430 ሰው ይሰማል። ወንዶች ሚስት አግብተህ ከሚስት ጋር የምታደርገው የግብረ ሥጋ ግንኙነት የተቀደሰ አማኑኤል ከሰማይ የዘጋው እውነት የሆነ የፈቀደው ሐቅ ነው፣ መብት ነው። እህቶች ከባልሽ ጋር አግብተሽ የምታደርጊው የግብረ ሥጋ ግንኙነት የተቀደሰ ነው። ከሌላ ጋር ግን እንዳተኙ፣ ሴቶችም ወንዶችም ማለት ነው። ኦኬ፣ አቡነ ተክለ ሃይማኖት ከሚስቱ ጋር ነው የተኛው። ከሚስቱ ጋር የ3 ቀንም ቢሆን አድርጓል ብሎ ይላል። እናንተ ይህንን ታሪክ እዚህ ቁጭ አድርጋችሁ አቡነ ተክለ ሃይማኖት ማለት አባታችን እንደ መላእክት የኖሩ በንጽህና በቅድስና የታተሙ የክርስቶስ ሙሽራ ብለህ ስትለኝ ነው እዚህ እኛ ላይ ሙድ እየያዛችሁ ወይ ደግሞ ጉራችሁ እየጨረጨራችሁ ምልህ። አሁንም እኮ አንተም አንዱን ክንፍ ነው ወስደህ እኮ እውነት አድርገህ ይቀጥል። የምን አንዱን ክንፍ እና የዳንኤል መጽሐፍ የምታምነው አንተ? ዋናው በአገሩ ባህል ልብ ብለህ ስማኝ። በአገሩ ባህል የአገሩን ባህል አውቃለሁ ብያለሁኝ። ኦኬ፣ ልብ በና ሰማኝ፣ እያወራን ነው። ኦኬ፣ በአገሩ ባህል የሁለቱን ህዝብ ባህል አውቃለሁ። የሸዋ ኦሮሞዎችና የሸዋ አማሮች ባሉበት አካባቢ ነው ተወልጄ ያደግኩት። ልብ ብልና ሰማኝ። በየትኛውም በአገር ባህል የሰርጉን የሌላውን ብሔር ስለማላቅ ነው። በእነዚህ ብሔሮች መካከል ግን የሚደረግን የግብረ ሥጋ የሚደረግን ጋብቻ አውቃለሁኝ በቅርበት። ሌላ ዲቴሉን አላወራም። አውቃለሁኝ በቅርበት ነው የማውቀው። የሸዋ አማሮችና የሸዋ ኦሮሞች የሚያደርጉትን ባህላቸውን፣ ሐዘናቸውን፣ ደስታቸውን፣ ሰርጋቸውን ዋቴቨር የሚባለውን በሙሉ አውቃለሁ። ኦኬ ተክልዬ፣ ከዚህ ከግንኙነት ውጭ አድመጠኝ እባክህ አታቋርጠኝና ከዛ እሰጥሃለሁ። ኦኬ፣ አቡነ ተክለ ሃይማኖት ሳይሆን በእነዚህ በሁለት ብሔሮች ባህል ውስጥ በጋብቻ ሰርግ ተደርጎ ተደግሶ
ባል ያመጣው ሙሽራ ሚስቱን የማይገናኛት ቀጥዬ በማወራው በእነዚህ ጉዳዮች ላይ ብቻ ነው ከሆነ ነው። ለምሳሌ በዛን ቀን ድንገታዊ የሆነ ህመም በሙሽራው ላይ ከገጠመው ወይ ደግሞ ድንገታዊ ህመም ከገጠማት የግብረ ስጋ ግንኙነት ለማድረግ የማያስችል ወይ ሲበላ ወይ ሲጠጣ ወይ በመንገድ ላይ ወይ በጫወታ ውስጥ ወይ በጭፈራ ውስጥ ገጠር ነው ስላደኩ ማለት ነው። ሚዜም ሆኜ ስለማቅ ማለት ነው። በእነዚህ መካከል ላይ የሚፈጠሩ ችግሮች ካሉ በእነዚህ ችግሮች ምክንያት ባልየው በዛን ቀን ሰርጉ እስኪያልቅ ድረስ የግብረ ስጋ ግንኙነት ላያረጋት ይችላል። ወይ እሷም ከታመመች እንደዛ አይነት ችግር ከገጠመ ላያደርግ ይችላል። እሷም ልክ እንደዚሁ እሱም ልክ እንደዚሁ ማለት ነው። ከዛ ውጪ ወንድየው ነገርየው ካለው ልብ በል፣ ነገርየው ካለው ማለት የወንድነት ጾታ መገለጫው ካለው ሚስቱን ያመጣት እንዳልኩ የጎረቤት ሰው እየመጣ ስሙኒ ዶልቼ እየከፈለ እንዲያያት አይደለም። ሚስት ልትሆነው ነው፣ አካል ልትሆነው ነው። ስለዚህ በአካል በግብረ ስጋ ግንኙነት ያውቃታል ማለት ይገናኛታል። የዛኑ ሌሊት ማለት ነው። አንተ ተገናኝተዋል ብለን የምታምነው እንደ በሀገሩ ባል ታዲያ ተክለ ሃይማኖት ሚስቱን አምጥቶ አስጨርሰኝ ከዛ እንሰበስባለን። አቡነ ተክለ ሃይማኖት የሸዋ አማራ ስለሆነ ከሸዋ አማሮች እሱ የተለየ ሆኖ ሚስት አምጥቶለት አባትየው በግድም ቢሆን አምጥቶለት አግብቷል። አግብቶ ሚስቱን አምጥቷል። ሚስት መታ ደግሞ ከአባትየው ከጸጋ ዘአብ ጋር አደረች አይልም። ከእናትየዋ ከእግዚአርያም ጋር አደረች አይልም። ኦኬ፣ ሙሽራው ተክለ ሃይማኖት ነው፣ ፍሳጭው ነው። ሙሽራው ተክለ ሃይማኖት ነው ከሙሽሪት ጋር የሚያድረው ማለት ነው። ኦኬ፣ ሌሊቱም ሲያረጉ አደሩ። ወንድማችን አስተዋይ ምን እያለን ነው? ተክለ ሃይማኖት ሌሊቱንማ ሲጸልይላት ነው ያደረው እያለን ነው። ወንድማችን አስተዋይ ግን ሚስት ባገባ ሰዓት ላይ ሌሊቱ ምን ስታደርግ ነበረ? በዚያ ሌሊት ሚስትን ባገባባት ሌሊት ታውቀዋለህ፣ እኔም አውቀዋለሁ። እኔ ለምሳሌ እዚህም ያለ ሰው ያውቀዋል። ጨርሻለሁ። ከዛ አንተ ትቀጥለዋለህ። አንተ ሚስትህን አግብተህ ባመጣሃት ቀን ምን ስታደርግ ነበር በዛ ሌሊት? እኛ ጋር እስርህ መተን ሪከርድ ማድረግ አለብን እንዴ? መስማት አለብን እንዴ? መስማት አይጠበቅብንም። ሪከርድ መደረግ የለበትም። ምን ስታደርግ ነበር? ይታወቃል፣ በባህላችን ይታወቃል። ሚስት ምን ስታደርግ ነበር? ይታወቃል በባህላችን። እኔ ባገባሁበት ቀን የዛሬ 16 ዓመት ሳገባ በዚያ ሌሊት ምን ሳደርግ ነበር? ይታወቃል። እኔና ሚስቴ፣ እናንተ ባታውቁም እኔና ሚስቴ የግብረ ስጋ ግንኙነት አድርገናል። 4 ነጥብ። እንዲህ ፍርጥ አድርጌ እነግርሃለሁ። የመድኃኔዓለም ባሪያ እንደዚህ ፍርጥ አድርጌ ስናደርግ ነበር። እሺ ልቀጥል። አድመጠኝ። ከዚህ በኋላ ከከፈትክ ትወርዳለህ። አንተ ቤት የምታደርገውን ነገር ተክለ ሃይማኖት አላደረገም ብለህ ትከራከራለህ። አንተ እኮ ፀሐዩ ወይኔ እኮ አልጠልቅልህ ብሎ ነበር የሰርገ ቀን። ይኔ ፀሐዩ አልሄድ ብሎ ማለት ቆለፈ፣ 10 ሰዓት ላይ ዘጋ፣ የያዘ ምናምን ነገር ብለህ ማለት ነው። አንተ ተቻኩላ ያደረግከውን ነገር ተክለ ሃይማኖት ግን አያደርግም ብለህ ትለኛለህ። እንዴት አይነት አማርኛ ነው? አንተ ተጣድፈህ እንደ ድሃ ፍታት ቶሎ ሰዓቱ አልሄድ አለ፣ ሰዓቱን ጠምዝዘውታል፣ አቁመውታል ብሎ እስከ ማለት አንዳንዱ እንደዛ ብሎ ስለሚል ማለት ነው። ቀኑ እየረዘመብን አንተ ተቻኩለህ የዛን ቀን ያደረግከውን ዓለም የሚያውቀውን እኔም የማውቀውን እዚያው በታች ያሉት በሙሉ የሚያውቁትን ተክለ ሃይማኖት ጋር ሲመጣ ግን እምቢያሻፈረኝ ብለህ በማታውቀው ትሟገታለህ። መጽሐፍቶቹ ግን የጉባ ላፍቶም የሚጣቁም ገድለ ተክለ ሃይማኖት እየተናገረ ማለት ነው። ይሄ ሁሉ ግብግብ ምንድነው? አንተ አንድ ፊቱኑ ደብተራዎቹ በደንብ አድርገው በጥብጠው ነው የሰጡት። ምን ብለው? እሱ እንደ መላእክት የኖረ ነው፣ በንጽህና የታተመ በድንግልና የተሸለመ 3 ቀን አድርጓል ተክልዬ። አለቅ። ከሚስቱ ጋር ያደረገው አጨብጭብ ያለው ከሚስቱ ጋራ ግብረ ስጋ ግንኙነት ለሚያደርግ ወንድ አጨበጭባለሁ። ከባሏ ጋራ ግብረ ስጋ ግንኙነት ለምታደርግ ሴት አጨበጭባለሁ ማለት ትክክል ነው ማለት ነው። ማጨብጨቤ ትክክል ነው።
ለምን እንደው ትክክል ነው ብዬ የምለው እግዚአብሔር ትክክል ነው ብሎታል። ይኸው ነው ወንድማችን። አሁን ማጠቃለያውን ሰጠህ። እንግዲህ እንዴት እንደምትጠቀልለው ፕሊዝ ኤርሚያ አታቋርጠኝ። እሺ አንዳንዴ ጥያቄም ቢመስልህ አትግባብኝ። ዝም ብዬ ጥያቄ ማድረገው የማብራሪያ አንዱ አካል ስለሆነ ነው። በአጭሩ ምንድን ነው መሰለ እኔ ማምነው በቃ ራሳቸውን ለክርስቶስ ሙሽራ አድርገው እሳቸው እንዳጩ፣ ቤተሰብ ግን ደግሞ ለእሳቸው ሚስት እንዳጨ እንዳጋባቸው ገሉ ይናገራል። ግን አሁን እንትናም ያመጣው ዳንኤልም ያመጣው ዲቤት ነው እንጂ ያለበት ይሄ ነው ኮንክሉዥኑ ብሎ አልዘጋም። እኔ የምረዳው እንደዛ ነው የተረዳሁት። ከዛ ውጭ ደግሞ ያ ግንኙነቱንም በተመለከተ እኔ አላምንም አድርገዋል ብዬ ቢሆንም እንኳን ነውርነት እንደሌለው አንተም ተስማምተሃል። ሁለተኛ ደግሞ እሳቸውን የምትኮንንበት ነገር እንደሌለም በእኛ ነው። እኛ እናንተ እንደዚህ ብላችሁ ታመጻደቃላችሁ የሚለው ኩርፊያው እኛ ላይ ከሆነ ወደ እኛ ብቻ ውሰደው፣ ከእሳቸው ጋር አይገናኝም ይሄ ነገር። አንተም እሳቸው ላይ ችግር የለብኝም ብለሃል። አንድ በዚህ እንስማማለን። ከዛ ቀጥሎ ደግሞ ከመጽሐፍ ቅዱስ አንጻር ነገሩንም ከወሰድ ነው እንኳን እሳቸው እንደ ልብ ያለው እኮ ዳዊትም የኦሪዮንን ሚስት አማቅጦ እኮ ስተት ሰርቷል፣ ለስተቱም ተቀጥቷል። ግን መቀጣት ብቻ አይደለም፣ ያችም ሴት እኮ እንደገና የሰለሞን እናት ሆናለች። ይሄን ማየት አለ። ሆሴ እኮ ያልተፈቀደለትን ሚስት ሂድና ውሰድ ተብሏል ነብዩ ሆሴ። ይኸውልህ የእግዚአብሔር አሰራሩ በጣም ረቂቅ ነው። ግን ተክልዬ እውነቴን ነው የምልህ ለቃላቸው መታመናቸውን ገሉ ይናገራል። ግን እኔ አሁን አንተንም ጠይቅ ኢቭን በገሉም አትስማማም፣ በሳቸው ኤግዚስታንትም አትስማማ። ይሄንን እኛን ለመምቻነት እኛን ለእንትን ለማሳጣት አድርገህ እንደ ኤቪደንስ አምጥተህ ቤተክርስቲያኒቷን ለመኮነን ነው እንጂ በፍጹም እሳቸውንም አታምንባቸውም፣ መኖራቸውንም አታምንም፣ ገላቸውንም ጥሩ ትሩፋታቸውንም አትቀበሉም። ይሄን እናንተ አሁን እውነቴን ነው የምልህ። ግን ይሄ ደግሞ ለእኔም ለአንተ ስለዋሸን አቋርጥ ነው። አንዴ ጊዜ ቆይ የሚባል ነገር የለም። በስሜን እየጠራ ያላልኩትን አለክ ያልካድኩትን ካድክ እያልክ ስለዋሸህ አስቆሚያለሁ። አየህ እንድታወራ የፈቀድኩልህ በሀሳቡ ላይ እንድታወራ እንጂ እኔ ያላልኩትን እያልክ እሳቸው የወንጌል መምህር እንደሆኑ ታምናለህ? ተራ ፖለቲከኛ ሰውዬ ነው። የወንጌል መምህር አይደለም። ተራ የሆነ ፖለቲከኛ ባለጌ ነው ማለት ነው። ደመኛ ሰው ነው። ደመኛ ፖለቲከኛ። ቀጥዬ ካሜራ ከፍቼ የማሳይ እጁን በደም የታጠበ ሰው መሆኑን አሳያለሁ። ሚዩት አድርገው። ካልሆነ ተመልሰህ እኛ ጋር መተህ ጌታን እታች ወረድ። ሰውየው ደመኛ ፖለቲከኛ የሆነ ሰው እንደሆነ ገድሉ ይናገራል። የራሷን ጫጩት የበላች ድመት ለዶሮ የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይሰጣትም ብሎ የሚለው ተረት ያኔ የሆነብሃል ማለት ነው። ተክለ ሃይማኖት በሚስቱ ሞት ደስ ከተሰኘ አንተ ብትሞት ምኑ ሊያዝንልህ? አዎ ጻድቁ አባቴ ያዝኑልኛል ብለው ይላል። ኖ እኔ ባሏ ሲሞት ደስ የሚላት ሚስት ጨካኝ ሴት ናት። ጨካኝ ሚስቱ ስትሞትበት ደስ የሚለው ባል በጣም ጨካኝ ነው። አንተ በጣም ጨካኝ ምን ማለት አይዶን ነው። እኔ ቃላት ሁሉ ነው አይዶን ነው። ሚስቶቻችሁ ምን ያህል እንደምትወዱ ባሎች፣ ወይ ደግሞ ባሎቻችሁ ምን ያህል እንደምትወዱ ሚስቶች። እኔ ግን ከማልቀልድበት አንዱ በምድር ላይ ከማልቀልድበት ነገር አንዱ ሚስቴ ናት። ልጆቼና ሚስቴ ከማልቀልድባቸው ቁጥር 1 ኢየሱስ፣ ቁጥር 2 ብለህ ካልክ ሚስቴና ልጆቼ ከማልቀልድበት ጉዳይ እኮ ነው የምልህ። እና ሚስቱ ስትሞትበት ደስ አለ ይላልና ተው እባክህ። ያው ቀደም አላገባም ብሎ ነበረ። እዛ ማግባቱን አሳየኑ። ካገባ በኋላ ደግሞ ግንኙነት ብሎ የሚለው ግን እኮ ኤርሚያስ ግንኙነት ብሎ የሚለው ቃል በብዙ ሊታይ ይችላል አለ። የምንድን ነው ታዲያ? የምንድን ነው? የእጅ ለእጅ ግንኙነት ነው? የዲፕሎማሲ ግንኙነት ነው?
ፖለቲካዊ ግንኙነት ነው? ኢኮኖሚያዊ ግንኙነት ነው? የምን ግንኙነት ነው? ፍትሐዋል ነው። እኔና እሱን ምሳሌ ያደረግኩኝ እሱ ሚስት አግብተዋል። እንደኔ ኤርሚያስ ከሚስቱ ጋር ግንኙነት የባልና የሚስት ግንኙነት አደረጉ ተብሎ ቢባል ምን ማለት ነው? አብረው ቃጠቡ ማለት ነው? እንደዛ ነው የምትረዱት? አብረው ጋቢ ሲያጥቡ አሉ ማለት ነው? እንደዛ ነው የምትረዱት? በእውነት አብረው በአንድ መኪና ውስጥ ነበሩ ማለት ነው? ኤርሚያስ እና ሚስቱ የባልና የሚስት ግንኙነት አድርገዋል ተብሎ ቢባል ምን ማለት ነው? እጅ ለእጅ ተያይዘው ሲሄዱ ነበር ማለት ነው ነው ወይ? እንደዚህ ነው የምትተረጉሙት አማርኛውን? ሁለተኛ እንደዚህ አይነት ቀልድ ነው የጋመጣላት